U.S. authorities have deported an Ethiopian national after immigration investigators determined that his online activity supported the Fano, an armed militia fighting against the Ethiopian government forces. ኢትዮጵያውያንን በሚመለከተው አንድ ሰለሞን ቦጋለ የሚባል ሰው በአይስ ዲፖርት መደረጉ ትንሽ ግልጽ ስላልሆነ ነው ለሚሰማው ሰውም ስለሚያስደነግጥ ሰለሞን ቦጋለ በትክክል ጥሩ ጠበቃ ነበረ ወይ አድቫይስ ተደርጓል ወይስ አልተደረገም የሚሉት ኢሹዎችን ማንሳት ይቻላል She's fired. This is huge news as we are getting this that Trump is replacing Kristi Noem. ትራምፕ አድሚኒስትሬሽን የኢሚግሬሽን አፈጻጸም አብዛኛው አሜሪካውያን ተቃውመውታል በመልክም ታርጌት የሚደረግበት በአክሰንት ታርጌት የሚደረግበት ሁኔታን Federal ICE agents are now at airports across the nation, including here in the tri-state area. ፊያንሴ ቪዛ ይሻላል ወይስ I-1 under 30 የሚባለው የሜሪጅ ቤዝድ ፔቲሽን ይሻላል የሚለውን በሚመለከት ይሄ ዘመን ወደድንም ጠላንም የምንበሻሸቅበት ሳይሆን በቃ ሰው ሀገር እንዳለን የሚያስታውሰን በጣም የሚገርመው ነገር ዲቪ ቆሟል ብለን ነበረ ግን አሁን ስቲል ቆሟል ግን እንደገና ደግሞ ዲቪ ሎተሪን በሚመለከት አዲስ አሰራር ይዘው ወጥተዋል የትራምፕ አድሚኒስትሬሽን ሰላም እንደምናላችሁ ኪዲ ነኝ ከካናዳ ዛሬም በተለመደው በወራዊ ዝግጅታችን ከጠበቃ ሳምንት ጋር ተመልሰናል እንደምን ከርማችኋል ተመልካቾቻችን እስከ መጨረሻ እንደተለመደው አብራችሁን እንድትቆዩ ጋበዝን ጠበቃ ሳምንት በወራዊ ፕሮግራማችን ድጋሚ ስለተገናኘን ደስ ብሎኛል እንደምን ከርማሃል ወራቱን እንዴት ነበረ እንዴት አለፍከው እግዚአብሔር ይመስገን ኪዲ ስለጋበዝሽኝ ወሩ ጥሩ ነበረ ስራ ላይ በጣም ቢዚ ነበርን ኬዞቻችንም ክላይንቶቻችንም የተደሰቱበት ጊዜ ነበረ ሆነስትሊ ግሪን ካርድ ያገኙ ነበሩ አሳይለማቸው በደንብ ጥሩ የተሰንትን ኢንተርቪው ያደረጉ ክላይንቶች ነበሩ ከኢትዮጵያ ከዚህ በፊት ፕሮሰስ ያደረግላቸው አፕሩቭድ የሆኑ ብዙ ጥሩ ነገር ነበር ሆነስትሊ ማርች ላይ እና በጣም ደስ ብሎናል ክላይንቶቻችንም ስለተደሰቱኛም ደስ ብሎናል በጣም ደስ ይላል የትራምፕ አድሚኒስትሬሽን ከመጣ ጠበቆች እጅግ በጣም ቢዚ እንደሚያደርጋችሁ በየጊዜው የሚወጣው አዲስ ህግ የሚሻረው ህግ ስራችሁንም በጣም እንደሚያበዛባችሁ ግልጽ ነው በዚህ ቢዚ ሰዓት ደግሞ ጊዜ አመቻችተህ ለተመልካቾቻችን እንደ ሁሉ ጊዜው ወራዊ አፕዴትን ስለምታመጣልን በእኔና በተመልካቾቼ ስም በጣም አመሰግናለሁ ተመልካቾቻችን የጠበቃ ሳምንትን ኮንታክት ማግኘት የምትፈልጉ እንደ ሁሉ ጊዜው ከታችን ተውላችኋለን እስካሁን በጣም አም ግሬትፉል ምንም አይነት ኮምፕሌን መጥቶብኝ አያውቅም አንተ ጋር የመጡ ተመልካቾቻችን ጥሩ ምላሽ እንዳገኙ ለዛም አመሰግናለሁ ተመልካቾቻችን እንዳልኩት ከታች ኮንታክቱን እንተዋለን እናንተም እስከ መጨረሻ አብራችሁን ቆዩ እንግዲህ እንዳልኩት መግቢያ ላይ በየወሩ አዳዲስ ነገሮች ይመጣሉ ህጎች ይሻራሉ ለኮሚኒቲያችን ይሄንን ደግሞ ማሳወቅ እጅግ በጣም ጠቃሚ ነው ለምን አንዳንድ የሚወጡ ዜናዎች ዜና በባህሪው አረስትም ላይ ስናወጣ ሁላችንም ትንሽ የማጋነን ባህሪ ስለሚታይበት ሰውን ያስደነግጣል ያንን ግን በየወሩ የመጣን የማረጋጋት ስራ ነው የምለው እኔ እውነት ለመናገር ለምን ወደ ህጉ ሲመጣና ዜናው ላይ ሁለት የተለያዩ ነገሮች ስለሆኑና ዛሬም የተለያዩ አዳዲስ ነገሮችን የምናይበት ይሆናል በተለይ ሰሞኑን በዚህ ወራት ውስጥ የመጨረሻውን ፕሮግራም ከሰራን በኋላ በሰፊው ሲነገር ሲያስደነግጥ የነበረው አይስ ኤርፖርት ላይ ሙቭ አደረገ የሚለው ትንሽ ያስፈራል በቪዚቲንግ የሚመጣ በምንም እንደበፊቱ በጥንቃቄ ወረቀት ታይቶ ተጣርቶ ሳይሆን በመልክም ታርጌት የሚደረግበት በአክሰንት ታርጌት የሚደረግበት ሁኔታን ከዚህ ቀደም በአይስ ስላየን እኛ ደግሞ እነዚህን ነገሮች ስለምናሟላ ከለራችንም አክሰንታችንም ትንሽ የሚያስደነግጥ ዜና ነውና ከዛ ብንጀምርስ ጠበቃ ሳሙ እሺ አመሰግናለሁ ኪዲ እንዳልሽው ነው በጣም በዚህ ወር በማርች ውስጥ በከፍተኛ ሁኔታ በኢሚግሬሽን ኢንፎርስመንት አካባቢ ከታዩ ትልቅ ዜናዎች ውስጥ አንዱ እሱ ነው የሆነው ምንድነው በዲሞክራቶችና በሪፐብሊካኖች መካከል ያለው የአይስን መስሪያ ቤት የሚያዩበት የፖለቲካ አተያይ የተለያየ በመሆኑ በተለይ ደግሞ ዲሞክራቶች አይስ በደንብ አድርጎ ኮንትሮል ካልተደረገ ብዙ ችግር በአገሪቱ ላይ ሊያደርስ ይችላል ብለው ምሳሌ የሚያቀርቡት ሚኒያፖሊስ የሆነውን ካሊፎርኒያ የሆነውና የተለያዩ ቦታዎች የሆኑትን ስለሆነ በደንብ መቆጣጠር እስከምንችል ድረስ
ለአይስ ገንዘብ አንሰጥም፣ ለአይስን ፈንድ ማድረግ አንፈልግም ነው አንዱ። የአይስን ገንዘብ ዲሞክራቶች ፈንድ የሚደረገውን አንስማማም በመባሉ ምክንያት ዲፓርትመንት ኦፍ ሆምላንድ ሴኪሪቲ ውስጥ ያለው አንዳንድ መስሪያ ቤቶች ፈንድ አልተሰጣቸውም፣ በጀታቸው አልተለቀቀላቸውም ነበር። አንደኛው የቲኤስኤ የሚባለው ኤርፖርት ውስጥ ያለው ነው። ብዙ የቲኤስኤ ሰራተኞች ገንዘብ ለሳምንታት ያክል አልተከፈላቸውም ነበረ። በዛ ምክንያት ክሎስቱ እስከ 500 የሚሆኑ የኤርፖርት ሴኪሪቲ ሰራተኞች ስራቸውን ሁሉ አቁመዋል። ኩዊት ያደረጉ ነበሩ። ብዙዎቹ ኮል አውት ያደረጉ ነበር፣ ወደ ስራ አይመጡም ነበር። በዚህ ምክንያት የአሜሪካ ኤርፖርቶች በተለይ ሜጀር የሚባሉ ኤርፖርቶች በጣም ብዙ ችግር ውስጥ ነው የከረሙት። ሰዎች ለ2 ሰዓት፣ ለ3 ሰዓት፣ ለ4 ሰዓት ያክል ኤርፖርት ውስጥ ተሰልፈው ኢቨን የአውሮፕላን ትራቭል ሲስተሙ ራሱ ዲስራፕት እስከመሆን ድረስ የደረሰበት ጊዜ ነበረ። በዚህ ምክንያት ገንዘብ ባለመለቀቁ ምክንያት ቲኤስኤ ሰራተኞች እየሰሩም ስላልሆነ የሚሰሩትን በጣም ቁጥራቸው በጣም ትንሽ ስለሆነ እና በኮንግረሱ ገንዘብ ፈንዱ መለቀቅ ባለመቻሉ የትራምፕ አድሚኒስትሬሽን የወሰደው የአይስ ሰራተኞች ኤርፖርት ውስጥ ገብተው እንዲያስተናግዱ እንዲሰሩ ነው የተደረገው የነበረው። በ12 ሜጀር የሚባሉ 12 ኤርፖርቶች ውስጥ እዚህኛ ያለንበትን ፊላደልፊያን ጨምሮ የአይስ ሰራተኞች እየሰሩ ነበር የነበረው። ግን ይሄ ደግሞ የበለጠ በዲሞክራቶች በጣም በከፍተኛ ተቃውሞ ሲደርስበት ነበረ። የአይስ ሰራተኞች የኤርፖርት ሲስተምን ትሬን የተደረጉ አይደሉም፣ ባለሙያዎች አይደሉም እየተባለ የነበረበት ጊዜ ነበር። ግን የሚገርምሽ ትናንትና ማታ ግን የቲኤስኤ ሰራተኞች ገንዘብ ፈንድ እንዲለቀቅላቸው በጀት እንዲሰጣቸው ኮንግረሱ ፈቅዷል። ስለዚህ ይሄ ችግር ከዚህ በኋላ ብዙ ላናየው እንችል ይሆናል። ግን አሁን ባለው ሁኔታ ግን ሰራተኞች እስከሚገቡ ድረስ የአይስ ሰራተኞች ኢቭን ኤርፖርት ውስጥ እየሰሩ ነው ያሉት። በዚህ ምክንያትም ምናልባት በተለያዩ ሌሎች ፕላትፎርሞች ላይ እንደተናገርኩት እዚህ ሀገር የመኖሪያ ፈቃድ ጥያቄ ውስጥ የሚገቡ ሰዎች ካሉ ዶሜስቲካሊ ራሱ ከሀገር ውስጥ ትራቭል ለማድረግ 1 ጊዜ 2 ጊዜ እንዲያስቡበት ስንናገር ነበር። ምክንያቱም የአይስ ሰራተኞች ቼክ በሚያደርጉበት ሰዓት መጀመሪያ ሊያዩ የሚችሉት ቪዛ አለው ወይ፣ ሲቲዝን ነው ወይ ይሄ ሰውዬ፣ ወይም ፐርማነንት ሬዚደንት ነው ወይ፣ ወይስ እዚህ ሀገር ሊያስኖሩ የሚችል ምን አይነት ሌጋል ስታተስ አለው የሚለውን ስለሚያዩ ከስታተስ ውጭ የሆኑ ሰዎችን እዛው ኤርፖርት ውስጥ ሊያስሯቸው ይችላሉ። ስለዚህ ኢቭን አገር ውስጥ እንኳን እዚህ አሜሪካን ሀገር ውስጥ እንኳን ትራቭል ለማድረግ በተለይ በአውሮፕላን ወረቀት የሌላቸው ሰዎች ወይም ጥያቄ የወረቀት ፕሮሰሳቸው ጥያቄ ውስጥ ያሉ ሰዎች ትራቭል ባያደርጉ ይመከራል እያልን ነበር። ግን አይስ ኦልሬዲ አሁን በተለይ ቲኤስኤ ፈንድድ ከሆነ በኋላ አይስ ይወጣል አይወጣም የሚለውን ገና ዛሬ ነው ፈንድድ የሆኑትና ገና እርግጠኛ መሆን አንችልም። ስለዚህ ግን ሰዎች ይህንን በደንብ አስበው መንቀሳቀስ አለባቸው። ትራቭል ለማድረግ በደንብ ማሰብ አለባቸው ማለት ነው። ይሄ ነው ቁጥር 1። ሰሞኑን ሲነገር የነበረው ብዙ አፕሮር የሚሉት በፈረንጆች በጣም ከፍተኛ የሆነ ተቃውሞ የደረሰበት አሰራር ነበረ። ወደ ጥያቄ ከሌሎች ወደ ሌሎቹ ይዣቸው ወደ መጣኋቸው ነጥቦች ስንመለስ አንዱና ወሳኝ የሆነው ኒውስ የነበረው የዲፓርትመንት ኦፍ ሆምላንድ ሴኪሪቲ ሴክሬታሪ ፋየር መደረግ ነው። ክርስቲን አሁን የምትባለው ሴትዮ ከዚህ በፊት የነበረችው ልክ እሷ ስትታይ የኢሚግሬሽን ኢንፎርስመንቱ በኔጌቲቭ የሚታይበት ዘመን ነበረ። ሰዎችን ሴክሬታሪ ፕሬዚደንት ትራምፕ ፋየር አድርጓታል። ሌላ ሴክሬታሪ ተሹሞበታል። ማርክ ዌይን ማሊን የሚባል የመጀመሪያ ሴናተር የነበረ ሰው ነው። ዞሮ የሆነው ነገር ምንድን ነው ብለን ስናስብ በተለይ በዚህ ስፔሻሊ ፕሬዚደንት ትራምፕ ወደ ስልጣን ከመጣበት ጊዜ ጀምሮ ለብዙ ጊዜ ያክል እዚህ ላይ እንደተነጋገር ነው በጣም የሚገርመው ነገር በትራምፕ አድሚኒስትሬሽን በከፍተኛ ሁኔታ የመጀመሪያ ፎከስ የተሰጠው የኢሚግሬሽን ጉዳይ ነበር። የኢሚግሬሽን ኢንፎርስመንት የአፈጻጸም ጉዳይ ነበረ። በዚህ ምክንያት የኢሚግሬሽን ኢንፎርስመንት መስሪያ ቤቶች በከፍተኛ ፈንድድ ሆነው ነበረ። ግን የመጣው ነገር በጣም አስቸጋሪ ነበረ። ሲቲዝን የሆኑ ሰዎች ይታሰሩ ነበር። ግሪን ካርድ ያላቸው ሰዎች ይታሰሩ ነበር። ኢቨን ሪፊውጂ እና አሳይለማቸው አፕሩቭድ የሆኑ ሰዎች ይታሰሩ ነበረ። በከፍተኛ ሁኔታ የሰዎች ህገ መንግስታዊ መብት ቫዮሌት ሲደረግበት የነበረበት ዘመን ነው። ይሄን የኔ አስተያየት አይደለም፣ ራስ መንግስት የትራምፕ አድሚኒስትሬሽን ያመነው ነው። በዚህ ምክንያት አሜሪካ ውስጥ የተሰሩ ፖሎች እንደሚያሳዩት የትራምፕ አድሚኒስትሬሽን የኢሚግሬሽን አፈጻጸም አብዛኛው አሜሪካውያን ተቃውመውታል። በአብዛኛው ሪፐብሊካኖችም
ዲሞክራቶችም ሊሆኑ ይችላሉ፣ ኢንዲፔንዳንቶችም ሊሆኑ ይችላሉ። እንደዛ ነው የሚያሳየው። ይሄን በትክክል በምሳሌ ማስረዳት የሚቻለው ኮንግረስ ውስጥ ሴክሬታሪዋ ከመባረሯ በፊት በከፍተኛ ሁኔታ ሲቃወሟት የነበሩ የራሷ የፓርቲ አባላት የሪፐብሊካን ፓርቲ ሴናተሮች ነበሩ። ደግሞ እንድትባረር ራሱ ለፕሬዚዳንቱ ጥያቄ ያቀረቡት ራሱ የሪፐብሊካን ሴናተሮች ናቸው ነው የሚባለው። ማታባረራት ከሆነ እኛ እንዳውም ኢምፒች እናረጋታለን፣ እኛ ልናባረራት እንችላለን አይነት ነገር ውስጥ ስልተገባ ነው እንትን ያለው። ዞሮ ዞሮ ምንድን ነው የሴክሬታሪ ሹምሽር የተደረገው ዝም ብሎ አይደለም። ፖለቲካል የሆነ ወይም ፖለቲካዊ የሆነ ገንዘብ ወይም ሂሳብ ካልኩሌት ተደርጎባቸዋል ልንለው እንችላለን። የፖለቲካ እንትን ነው፣ የፖለቲካ ጉዳይ ነው። ግን ኪሳራ ነበረው፣ ከፍተኛ የሆነ የፖለቲካ ኪሳራ ነበረው። በዛ ምክንያት ነው የተቀየረው። እንግዲህ አሁን የመጣው አዲሱ ሴናተር የሚገርመው ነገር የህግም ዲግሪ የለውም። እንደውም በሴኔት ውስጥ የባችለር ዲግሪ የሌለው እሱ ብቻ ነበር። አሶሺየት ዲግሪ ያለው ሰው ነው ማርክ ወይን የሚባለው ሰው ማለት ነው። የህግ ዲግሪ ስለሌለው አሁንም የህገ መንግስታዊ መብቶች በጣም ሊጣሱ ይችላሉ ምናምን ብለው አርጊው የሚያደርጉ በጣም ብዙ ሰዎች አሉ። ግን አሁን የተሾመው ሴክሬታሪ እያለ ያለው ሁለት ነገር ነው። አንድ የኢሚግሬሽን አፈጻጸማችንን ከሚዲያ ማውጣት እፈልጋለሁ። ምክንያቱም እንደምታስታውሽ ወደ ሚዲያ በጣም በቃ ከሌ ዲፖርት ተደረገ፣ ከሌ እንደዚህ ሆነ፣ እንደዚህ በቃ ብዙ ኒውስ ኢቨን የሪፐብሊካን ሚዲያ ላይ ቀርቡ ነበር እንደነ ፋክስ ኒውስ አይነት እያለ ያለው። ግን ሰውየው እኛ ስራውን መስራት ነው እንጂ ሚዲያ ጋር መታገል የለብንም። ስለዚህ በተቻለ መጠን ኢንፎርስመንታችንን ከሚዲያ ቪው ለመቀነስ እንፈልጋለን ነው የሚለው። በሁለተኛ ደረጃ ከዚህ በፊት የተሰሩ ስህተቶች ለምሳሌ ህገ መንግስታዊ አሁን ሰው ቤት መግባት ያለ ፍርድ ቤት መጥሪያ ጁዲሻል ዋራንት ሳይኖር ሰው ቤት መግባት የህገ መንግስታዊ እንደሆነ አውቃለሁ። ስለዚህ ያን አናደርግም እስከ ማለት ደርሷል አዲሱ ተሿሚ። ዞሮ ዞሮ ምን ኢምፕሊኬሽን አለው ብለን ብናስብ ይሄ ሹምሽር አንደኛ የፖለቲካ ከፍተኛ የሆነ ኪሳራ የደረሰባቸው ይመስለኛል። ምክንያቱም ራሳቸው ሪፐብሊካኖች በተለያየ ሚዲያ ላይ በተለይ የሚመጣውን የሚድ ተርም ኢሌክሽን ላይ ሉዝ እናደርጋለን፣ ስለዚህ ይህን ነገር ማስተካከል አለብን የሚል ራሳቸው አምነዋል። አንድ እሱ ነው። ሁለተኛ ይሄ ሃርሽ የሆነ ኢንፎርስመንት የኢሚግሬሽን ኢንፎርስመንት ሊቀንስ ይችላል የሚል ሀሳብ አለ። እሱን ገና እርግጠኛ ሆኖ መናገር አይቻልም፣ ወደፊት ነው የምናየው። ሶስተኛ በየጊዜው ላይ ሚዲያ ላይ ሁሉንም ነገር ከዚህ በኋላ በጣም የምናየው አይመስለኝም። እንግዲህ ሰውየው እንዳለው ከሆነ እነዚህ ኢምፕሊኬሽኖች አሉት። እሱ ነው ሁለተኛውና ዋናው አይ ቲንክ የዚህ ወር ኒውስ ልንለው። በሶስተኛ ደረጃ ኢትዮጵያውያንን በሚመለከተው አንድ ሰለሞን ቦጋለ የሚባል ሰው በአይስ ዲፖርት መደረጉ ነው። እርግጥ ነው በጣም በኢትዮጵያ በሁሉም ሚዲያዎች ይሄ ተዘግቧል። በጣም የሚገርምሽ ነገር ያልዘገበው የለም። ሰለሞን ቦጋለ የሚባለው ሰው ጀስት ላይክ ለመጀመሪያ ጊዜ ኢትዮጵያውያን ዲፖርት ተደረገ እስከሚመስል ጊዜ ድረስ በከፍተኛ ሁኔታ እዚህ አገር ውስጥ እኛ አሜሪካ ውስጥ አገር ውስጥ ያሉት ሚዲያዎችም ሆኑ ኢትዮጵያ ውስጥ ያሉት ሚዲያዎች በከፍተኛ ሁኔታ ነው የዘገቡት። ዞሮ ሰው ሰለሞን የሚባለው ሰው ሳይለም አመልክቶ ግን የፋኖ ደጋፊ ነህ፣ ፋኖ ደግሞ መንግስትን በሰላም መንገድ ለመገልበጥ ሳይሆን በጦር መሳሪያ የሚያምን ነው። በጦር መሳሪያ የሚያምን ኦርጋናይዜሽን አባል የሆነ ሰው ደግሞ እዚህ ሀገር አሳይለም አይሰጠውም፣ ባር አለ፣ የአሳይለም ባር አለ። ስለዚህ ወደ ሀገር ተመለስ ተብሎ ዲፖርት ተደርጓል። በጣም ብዙ ሰው ደንግጦ ነበረ፣ እንደ ልክ የመጀመሪያ እስከሚመስል ድረስ። እርግጥ ነው ብዙ እንትኖች አሉበት ይሄ ኬዝ። አንድ ለምን ፋኖ እንደዚህ ተደረገ የሚላል እሱ የፖለቲካ አናሊሲስ ነው። ሁለተኛ ሰለሞን ቦጋለ በትክክል ጥሩ ጠበቃ ነበረ ወይ፣ አድቫይስ ተደርጓል ወይስ አልተደረገ የሚሉት ኢሹዎችን ማንሳት ይቻላል። በሶስተኛ ደረጃ ኢቭን ይግባኝ እንኳን እስካለመጠየቅ ድረስ የሄዱበት ምክንያት ኒውስ ላይ እንዳየሁት ምንድን ነው የሚለውንም ብዙ ዲቴሉን ኬዙን ስላላየ ነው ብዙ ዲቴሉን አናቅም። ግን ዞሮ ፖለቲካ አስተሳሰቡ ምክንያት በሜምበርሺፑ ምክንያት ዲፖርት እንደተደረገ ነው። ግን የሚገርምሽ ነገር ኪዲ ኢትዮጵያውያን ለመጀመሪያ ጊዜ አይደለም ሰለሞን ዲፖርት ሲደረግ። ያው እንዳልኩሽ በዚህ ዘመን ሚዲያ ላይ በጣም ከፍተኛ ፎከስ ስለሚያደርጉ በተለይ ዩኤስሲአይኤስ ኦፊሶች ነው እንጂ ብዙ 1 2 3 4 ምሳሌዎች መስጠት እንችላለን። ለምሳሌ ካሊድ አደም የሚባል ሰው ነበረ። ካሊድ አደም ጆርጂያ ነበር የሚኖረው። ግን የሚገርመው ነገር ሴት ልጁ 2 ዓመት ሲሆናት በመቀስ ገረዛት ራሱ።
ፊሜል ጄኒታል ሚቲሌሽን የሚባለው ማለት ነው። በጣም ከፍተኛ ነው። በአሜሪካ ታሪክ የመጀመሪያ ነው አሜሪካ ውስጥ አንድ ሴት ልጅ በአባቷ ስትገረዝ ማለት ነው። ያደረጉት ምንድን ነው? ይሄ ታወቀ፣ ወንጀል ክስ ተመሰረተበት፣ ለ10 ዓመት ታሰረ። ለ10 ዓመት ከታሰረ በኋላ ወደ ኢትዮጵያ ዲፖርት ተደርጎ ነበረ። ሌላው ለምሳሌ ሁለተኛ እንደ ምሳሌ ልናመጣ እንችለው ቴዲ ብርሃኑ የሚባል ሰው ነበር። ቴዲ ብርሃኑ እዚህ ሀገር የነበረ ሰው ነው። የመኖሪያ ፈቃድ የነበረው ሰው ነው። ሜንታሊ ግን ስቴብል የነበረ ሰው አልነበረም። ትንሽ የአእምሮ ህመም ነበረበት። ከዛ በኋላ ዩኒቨርሲቲ ውስጥ እያለ ሰዎችን ትሬትን ማድረግ ጀመረ። በኢሜይልም ትሬትን ማድረግ ጀመረ። ኢሚዲየትሊ ክስ ተመሰረተበት። ከዛ በኋላ ኢቭን ሜንታሊ እንኳን አንስቴብል ቢሆን ወደ ዲፖርቴሽን ፕሮሲዲንግ ውስጥ ገብቶ ኢትዮጵያ ውስጥ ዲፖርት ተደርጎ ነበር እና ያነበብኩት አርቲክል ስለዚህ ሰውዬ ምንድን ነው የሚለው፣ ዲፖርት ከተደረገ በኋላ ኢትዮጵያ ውስጥ ቀጥታ የገባው ቤተክርስቲያን ውስጥ ነበር። የኦርቶዶክስ ቤተክርስቲያን ውስጥ ወደ ጥምቀት ነበር የገባው። እስከ ቅርብ ጊዜ ድረስ ቤተክርስቲያን ውስጥ ነበር የሚኖረው። ሜንታሊ አንስቴብል የነበረ ሰው ነው እና ዲፖርት መደረጉ የእሱን ታሪክ ማንበብ ትንሽ የሚያሳዝን ነገር አለው። ሌሎችም ሰዎች አሉ። የደርግ ባለስልጣናት የነበረ ሰው ለምሳሌ ከፈለኝ አለሙ ወርቁ የሚባል ሰው በሰባዎቹ በቀይ ሽብር በነጭ ሽብር አካባቢ የተሳተፈ ነገር ግን ስሙን ቀይሮ እዚህ ሀገር የመጣ እንደገና ከመንግስት ጋር ምንም ግንኙነት የለኝም ብሎ አይ ቲንክ እስከ ሲቲዝንሺፕ የደረሰ ይመስለኛል። እስከ ዜግነት እስካለው ድረስ የደረሰ ይመስለኛል። እሱን ሁሉ እንደታሰረ እዚህ ሀገር እንደታሰረ የኢሚግሬሽን ሰዎችን በማጭበርበር እንደታሰረ፣ ሌላ ደግሞ ከሱ በተጨማሪ አብርሃም ብርሃኑ የሚባልም ሰው እሱ ደግሞ ወንጀለኛ አይነት ሰው ነው። እነዚህ ምሳሌዎች የሚያሳዩት ነገር ምንድን ነው ብለን ስናስብ በተለያየ ጊዜ ኢትዮጵያውያን ከአሜሪካ ዲፖርት ተደርገው ነበረ። አንዳንዶቹ በወንጀል ሊሆን ይችላል፣ አንዳንዶቹ እንደዚህ አይነት ነገር ሊሆን ይችላል። አንዳንዶቹ ደግሞ አሳይለም ኬዛቸው ራሱ ሁሉንም እስከ መጨረሻ ድረስ ሄደው ለምሳሌ መጀመሪያ በዩኤስሲአይኤስ ደረጃ አሳይለም አመለከቱ፣ ዲና የተደረጉ፣ ኢሚግሬሽን ኮርት ሄዱ፣ እዛም ዲና የተደረጉ፣ ቢአይ ገቡ፣ እዛም ተደረጉ። ሁሉንም ከጨረሱ በኋላ ዲፖርት የሚደረጉ ሰዎች ስታቲስቲክሱ ምናምን የለንም እንጂ በእኛ ሙያ ውስጥ የምናያቸው ነገሮች ነበሩ። ዞሮ ዞሮ እነዚህ ምሳሌ ያመጣሁት ሰዎችን ኢትዮጵያውያንን አንዳንድ ኢትዮጵያውያን ዲፖርት ማድረግ አዲስ ዜና አይደለም እና ህዝቡ እዚህ ላይ በጣም መደናገጥም የሚያስፈልግ ነገር ስላልመሰለኝ ነው። እርግጥ ነው አዘጋገቡ ላይ ነው ትንሽ እንትን ያለኝ ኮሜንት ማድረግ የምፈልገው ኤክስፔሪየንስ ከዚህ በፊትም እንዳለ፣ ግን ሁሉም ሰው ወደ ኢሚግሬሽን ኢንፎርስመንት ውስጥ የገባ ሰው ሁሉም ሰው ዲፖርቴሽን ፕሮሲዲንግ ውስጥ የገባ ሰው ሁሉ ዲፖርት ይደረጋል ማለት አይደለም። ኢሚግሬሽን ኮርት ላይ የሚያሸንፉ አሉ፣ ቢአይ ላይ የሚያሸንፉ አሉ፣ ከዛ በላይም ፍርድ ቤቶች ሄዱ የሚያሸንፉ ሰዎች አሉ። ስለዚህ ዲፖርቴሽን ፕሮሲዲንግ ውስጥ አንድ ሰው ገባ ማለት ወይም ደግሞ በዩኤስሲአይኤስ አሳይለሙ ዲናይ ተደርጓል ወይ ወደ ኢሚግሬሽን ኮርት ሄደዋል ማለት ሙሉ በሙሉ ዲፖርት ይደረጋል ማለት አይደለም። ያንን ለማሳየት ሌላው እና አራተኛው ነጥብ በጣም በዚህ ወር ትንሽ ኢትዮጵያውያንና ኤርትራውያን ሊነካ የሚችለው የአሳይለም ጉዳይን በሚመለከት ነው። አሳይለም አፕላይ ያደረጉ ሰዎች እንደምታውቂው ነው። ይሄ የትራምፕ አድሚኒስትሬሽን በጣም ፎከስ ካደረገባቸው የኢሚግሬሽን በነፊቶች ውስጥ አንዱ አሳይለም ነው። ይሄ የጥገኝነት ጥያቄ የሚባለው በግርድፉ ስንተረጉመው ማለት ነው። የአሳይለም ጉዳይን በሚመለከት የስራ ፈቃድ አሰጣጥ ከዚህ በፊት የነበረው ፕሮሰስ ላይ ነው ለውጥ ሊደረግ የነበረው። አሁን እየታሰበ ያለው ገና ህግ ሆኖ አልወጣም። በነገራችን ላይ ገና ድራፍት ደረጃ ላይ ነው ያለው ይሄ የምናገረው ነገር። ስለዚህ ሰዎች አሁን እንዲደናገጡ አልፈልግም፣ እንዲጠነቀቁ ነው እንጂ የምፈልገው። ያመጡት ነገር ምንድን ነው? የአንድ ሰው የጀመረው የዩኤስሲአይኤስ ኒውስ አርቲክል የጀመረው በአሁን ሰዓት 1.4 ሚሊዮን የአፈርማቲቭ አሳይለም አፕሊኬሽኖች አሉ ይላል። 1.4 ሚሊዮን 1.4 ሚሊዮን ህዝብ ማለት ነው። 1.4 ሚሊዮን ሰው ለአፈርማቲቭ አሳይለም አመልክቶ እየተጠባበቀ ያለበት ሁኔታ ነው ያለው እና ሲያወዳድሩት ምንድን ነው አሜሪካ ውስጥ ካሉት 50 ስቴቶች ውስጥ ኒው ሃምፕሻየር የሚባል ስቴት አለ። ያ ኒው ሃምፕሻየር የህዝብ ብዛት 1.4 ሚሊዮን ነው። ስለዚህ እያሉ ያሉት ምንድን ነው የአንድ ስቴት ሰው ያክል ልናስገባ ነው ማለት ነው። 1.4 የምንቀበለው አይነት ነገር ነው።
እዛ ኒውስ ላይ ያሉት ምንድን ነው? ሰዎች ወይም ደግሞ ከሌላ ሀገር የሚመጡ ሰዎች አሳይለምን አላግባብ እየተጠቀሙበት ነው፣ የስራ ፈቃድ አላግባብ እያገኙበት ነው፣ ፍሮድ አለው፣ ሚስ ሪፕሬዘንቴሽን አለው እያሉ ነው ያሉት። አንዱ ፍሮዱን መቀነስ እንችላለን ብለው የሚያስቡት ምንድን ነው? የአሳይለም የስራ ፈቃድ አሰጣጥ ስርዓቱን በመቀየር ነው እያሉ ያሉት። ከዚህ በፊት የነበረው ስርዓት ምንድን ነው? አንድ ሰው አሳይለም አፕላይ አድርጎ በራሱ ምክንያት በራሱ ችግር ሳይሆን ዩኤስሲአይኤስ ኬዙን ሳያዩ በመቅረቱ ምክንያት ከሆነ 150 ቀን ቆይቶ በ151ኛው ቀን ላይ ኦር ሰምቲንግ ላይክ ዛት አፕላይ አድርጎ በ180 ቀን ውስጥ በ30 ቀን ውስጥ የስራ ፈቃድ ያገኛል። የስራ ፈቃዱን ካገኘ በኋላ ስራውን እየሰራ የአሳይለም ኬዙን ይጠብቃል ማለት ነበረ። ይሄ ነው እያሉ የነበሩት። ግን ምንድነው አሁን መንግስት የሚለው ይህንን አላግባብ ህዝቡ እየተጠቀመበት ስለሆነ ከ150 ቀን ወደ 365 ቀን ከፍ ማድረግ እንፈልጋለን እያሉ ነው ያሉት። አሁን ያለው ይሄ የህግ ድራፍት በኮሜንት መስጠት ላይ ፌዴራል ሬጅስተር ላይ የወጣ ነው። አይ ቲንክ ኤፕሪል መጨረሻ አካባቢ ይመስለኛል ዴድላይኑ። ከዛ በኋላ ወደ 365 ቀን ያሳድጉታል ወይስ አያሳድጉትም የሚሉ ነገሮችን አብረን የምናየው ነው የሚሆነው። ግን ምንድን ነው እዚህ ላይ ያመጣሁት ነገር ምንድን ነው? ብዙ ኢምፕሊኬሽን አለው ለኢትዮጵያውያን፣ ለኤርትራውያን ወይም ደግሞ አሳይለም ለሚጠይቁ ሰዎች። ምክንያቱም አንድ ሰው ከኢትዮጵያ መጥቶ እዚህ ሀገር ቢያንስ በ6 ወር ውስጥ የስራ ፈቃድ ያገኝ ነበር እስከዛሬ፣ ወይም 6 ወር 7 ወር እንደዛ። አሁን ግን ወደ ዓመት እየሄደ ነው። ከዛ በላይም ሊፈጅ ይችላል። ምክንያቱም ብዙ ግራውንዶችን የማንሰጥበት ምክንያት አለ ይላል። ለምሳሌ አሳይለም እዚህ ሀገር መጥተው በ1 ዓመት ውስጥ አሳይለም የመጠየቅ ግዴታ አለ፣ ኤክሴፕሽናል ኬዞች ከሌሉ በስተቀር። ነገር ግን 1 ዓመቱን ሳይጠይቅ የኖረ ሰው ከሆነ ግን እንደገና ከ1 ዓመት 1 ቀን የጠየቀ ሰው ከሆነ እንዳውም የስራ ፈቃድ አንሰጥም፣ ኬዙ ታይቶ ትክክለኛ አሳይለም ካለው ብቻ ነው የምንሰጠው አይነት ነገር፣ ሌሎች ነገሮችንም አካተውባቸዋል። ስለዚህ እያጠበቁት ነው፣ የስራ ፈቃድ አሰጣጡን እያጠበቁት ነው። አሁን ያሉ ኢትዮጵያውያን እዚህ ሀገር የመጡ አሳይለማቸውን ያላስገቡ ሰዎች ቶሎ አሳይለማቸውን ይሄ ነገር ያፈጻጸም አፕላይ ከማድረጉ በፊት ቶሎ የአሳይለም ኬዛቸውን ፋይል እንዲያደርጉ ለመናገር ያክል ነው። በ5ኛ ደረጃ ይዤ የመጣሁት የአሜሪካ ቪዛ ማስያዣ ወይም ቦንድ ጉዳይ ነው። በተለይ ባለፈው 1 ወር ትልቅ ኒውስ የሆነው እሱ ነው። ይሄ የሚመለከተው እዚህ ሀገር ለቪዚት ቪዛ የሚመጡ ቢ1 ቢ2 ቪዛ ላላቸው በአብዛኛው ለነሱ ያለ ነገር ነው። እነሱ ላይ አፕላይ የሚያደርግ ነው። ምንድን ነው እስከዛሬ የነበረው አሰራር? እዚህ ሀገር ለመዝናናት ወይም ለቢዝነስ ፕሌዥር ለሚመጡ ሰዎች የነበረው ቢ1 ቢ2 የሚባል ቪዛ ነበር የሚጠይቁት። የነበረው የህግ አሰራር ምንድን ነው? ይሄ አሁን የምንሰጠው ወይም ደግሞ አፕላይ ያደረገው ሰው ይሄንን የቪዛ አይነት አፕላይ ያደረገ ሰው ወደ ኢትዮጵያ ሊያስመልሰው የሚችል ምን ነገር አለው ነበር? ኢትዮጵያ ውስጥ ቢዝነስ አለው ወይ? ኤምፕሎይድ ነው ወይ? ባለትዳር ነው ወይ? ልጆች አሉት ወይ? ኢትዮጵያ የሚያስመልሰው ነገር ምን አለ ነበረ እስከዛሬ የነበረው ሪኳርመንት። ከዚህ በፊትም በዚህ ፕሮግራም ላይ እንደተናገርኩት ቢ1 ቢ2 ቪዛ ከአፍሪካ ሀገሮች በከፍተኛ ቁጥር ከሚሰጥባቸው ሀገሮች ውስጥ አንዷ ኢትዮጵያ ነበረች። ሁልጊዜ ምሳሌ የሚጠቅሱት ኢትዮጵያ፣ ሳውዝ አፍሪካ፣ ጋና እና ናይጄሪያን ኤንድ አንዳንዴ ግብፅን ነው። ግን በከፍተኛ ቁጥር በቢ1 ቢ2 ቪዛ ኢትዮጵያውያን ተጠቃሚዎች ነበሩ። በዛ ምክንያት ግን እዚህ መጥተው እየቀሩ ነው። እዚህ መጥተው አሳይለም እየጠየቁ ነው። እዚህ መጥተው አጀስትመንት ኦፍ ስታተስ እንትን እያሉ ነው። በሚገባው መልኩ በምንፈልገው ቁጥር ህዝቡ እየተመለሰ አይደለም በሚል ጉዳይ ኢትዮጵያን ፍላግ አድርጓል የትራምፕ አድሚኒስትሬሽን። በዚህ ምክንያት ነው ይሄን የቪዛ ቦንድ ወይም የቪዛ ማስያዣ ያመጡት። 5,000፣ 10,000፣ 15,000 ምን ማለት ነው? አንድ ሰው ቢ1 ቢ2 ቪዛ ያመለክታል። ከዛ በኋላ ኢንተርቪው ያደርጋል። ዲናይ ነው አንሰጥ የሚባል ከሆነ ይሄን ማስያዝ አይጠበቅበት፣ እንሰጥሃለን። ቢ1 ቢ2 ቪዛውን ልንሰጥህ እንችላለን። ነገር ግን አንተ ምናልባት $5,000 ብታሲዝ ወደ ሀገር ትመለሳለህ። አንተኛ ደግሞ 10,000 ብታሲዝ፣ አንቺ ደግሞ 15,000 ብታሲዝ አይነት ነገር ኦፊሰሩ ነው የሚወስነው። 5,000 የትኛው ይገባዋል፣ 10,000 የትኛው ይገባዋል፣ 15,000 የትኛው ይገባዋል የሚል ክራይቴሪያ አላየንም። ኦፊሰሩ ሊወስን ይችላል ነው እያለ ያለው። ምን ኢምፕሊኬሽን አለው ይሄ ብለን ብናስብ፣ አንደኛ ማን ነው እስከ $15,000 ከፍሎ ለኢንተርቪው ለቢ1 ቢ2 ቪዛ እዚህ ሀገር የሚመጣው የሚለው ያጠያይቃል። እርግጥ ነው ብዙ ኢትዮጵያውያን ይሄን የመክፈል ችሎታ አላቸው ወይ የሚለው ስታቲስቲክስ ልንሰራበት እንችላለን። ግን ካለን የሀገራችን አቅም አንጻር ኢትዮጵያውያን ካለን የኢኮኖሚ ዲስአድቫንቴጅ አንጻር ሁሉም ሰው ይሄንን ገንዘብ መክፈል ይችላል ወይስ አይችልም የሚለው እሱ አጠያያቂ ነው። በእኔ እምነት
በጣም አብዛኛው ሰው እስከ $15,000 ከፍሎ የሚመጣበት ቻንስ ያለው አይመስለኝም። ከዛ በተጨማሪ ኢቭን ያላቸው እንኳን ቢሆኑ ይህንን ገንዘብ እንኳን ከፍሎ ያላቸው እንኳን ቢሆኑ ይሄ ገንዘብ የሚወሰድበት ክራይቴሪያዎች እዛ ላይ በጣም ብዙ ናቸው። ለምሳሌ እዚህ መቶ አሳይለም የሚጠይቅ ከሆነ $15,000 ሊወሰድ ይችላል። ወይም ደግሞ እዚህ መቶ አግብቶ አጀስትመንት ኦፍ ስታተስ ውስጥ የሚገባ ከሆነ $15,000 ሊወሰድ ይችላል። አንድ ቀን እንኳን ትን ብሎ አንድ ቀን ዘግይቶ እንኳን ከዚህ ሀገር ቢወጣ $15,000 ሊያጣ ይችላል። መንገዶቹ እዛ ላይ የተቀመጡት ገንዘቡን ሊያሳጡ የሚችሉ መንገዶች በብዛት ግራውንዶቹ በጣም ከባድ ናቸው እና ገንዘብ የማጣት ፖሲቢሊቲው ከፍተኛ ነው። ሌላው ምናልባት አሜሪካ ውስጥ የምንኖር ሰዎች እናውቀዋለን። አንድ ጊዜ የመንግስት መስሪያ ቤት ውስጥ ግምጃ ቤት ውስጥ አሜሪካ ውስጥም ገንዘብ ከገባ በኋላ በስንት ጊዜ ያ ገንዘብ ሊመለስ ይችላል የሚለው ምስም ጥያቄ ነው። በስንት ጊዜ የሚለውን ነገር አላየንም። እንግዲህ ወደፊት ዲቴይል የሆነ ነገር የምናይ ከሆነ አላውቅም። ግን በአንድ ጊዜ $15,000 እንዴት ነው ያንን ራሱ ፕሮሰስ የሚያደርጉ መስሪያ ቤቶች እንዴት ነው የሚያደርጉት የሚለው። ምክንያቱም ለምሳሌ ከክስ አንጻር እዚህ ሀገር የመንግስት መስሪያ ቤቶችን እንከሳለን። ኢቨን 90 ዴይስ እንኳን 120 ቀናት እንኳን የመኪና አደጋ የደረሰባቸው ሰዎች ገንዘብ እንከፍላለን ብለው ሲልኩ አናይም። ስለዚህ ክስ እንደገና መስርተን እንደገና ከነሱ ጋር ስልክ ተደዋውለን ኢሜይል አድርገ ምናምን ነው የሚመለስ እና ቢሮክራሲው ለዚህ ክፍት ነው ገንዘቡን ቶሎ ለማግኘት ወደ ሀገራችን እስከተመለስን የሚለው ራሱ ወደፊት የምናየው ነው። ግን ጥርጣሬ ግን ጊዜ ይፈጃል የሚል እንትን ነው ያለኝ፣ ሀሳብ ነው ያለኝ። ዞሮ ዞሮ የቢ1 ቢ2 ቪዛ በእንደዚህ ምክንያት በጣም ቁጥሩ ሊቀንስ ይችላል። እንደምታስታውሹ በዚህ ፕሮግራም ላይ ከዚህ በፊት እንዳልነው የቢ1 ቢ2 ቪዛ አንደኛ አንድ ጊዜ ብቻ ነው መጠየቅ የሚቻለው። ከዚህ ተመልሰው ከሄዱ እንደገና ለሁለተኛ ጊዜ የሚያስፈልግ ከሆነ አሁን መጠየቅ አለባቸው። ጊዜው አጥሯል። 2 ዓመት ምናምን የነበረውን አሁን የሚሰጡት የቪዛ አይነት በጣም ለአንድ ወር ይሰጣሉ ምናምን አይነት ነገር እየሰጡ ነው። ጀነራሊ የቢ1 ቢ2 ቪዛ እዚህ ሀገር አንደኛ የማግኘት ፖሲቢሊቲው በጣም ቀንሷል። ከዛ ኢቭን የሚያገኙት ራሱ በገንዘብ እየታሰሩ ነው። ፕላስ ገንዘብ ራሱ ከፍለው እንኳን መምጣት የሚችሉ ገንዘባቸው ሉዝ የሚያደርጉባቸው መንገዶች በጣም ብዙ ናቸው። ኢቭን እንኳን ቢመለሱ ገንዘባቸውን ቶሎ የማግኘት ፖሲቢሊቲው በጣም ዝቅተኛ ይመስለኛል። ቁጥሩ ሊቀንስ ይችላል። ከኢትዮጵያ የሚመጡት ቢ1 ቢ2 ቪዛ ሰዎች የማግኘት ፖሲቢሊቲያቸው በጣም የሚቀንስ ይመስለኛል። በስድስተኛ ደረጃ ኢትዮጵያውያንን አሁንም ሊነካ ይችላል ብዬ የማስበው እንደምታስታውሽው ከዚህ በፊት ብዙ ጊዜ እዚህም ላይ የተናገርነው ግን አሁን የሀሳብ ለውጥ ያመጣንበት ግሪን ካርድ ያላቸው ሰዎች ከኢትዮጵያ ወይም ከአሜሪካ ትራቭል ማድረግ ይችላሉ ወይስ አይችልም የሚል ጉዳይ ነበረ። እስከዛሬ ስን የነበረው ግሪን ካርዱ ቫሊድ ከሆነ ኤክስፓየር ካላደረገ ወይም ክሪሚናል ችግር ከሌለ ወይም ደግሞ ቴምፖራሪ ኮንዲሽናል ግሪን ካርድ ሆኖ ነገር ግን ትዳሩ ምናልባት ዲቮርስ ውስጥ የገባ ምናምን ካልሆነ በስተቀር ሌሎቻችሁ ኢንተርናሽናሊ ትራቭል ማድረግ ትችላላችሁ። ሀገራችሁ ሄዳችሁ ቤተሰቦቻችሁ፣ ልጆቻችሁን፣ ባሎቻችሁን አይታችሁ መምጣት ትችላላችሁ ስንል ነበር። አሁን ያወጡት ነገር ግን አሁን አዲስ የወጣው እና ትንሽ ሊያስቸግር ይችላል ብለን የምናስበው ግን ማንኛውም ግሪን ካርድ ያለው ሰው ወይም ደግሞ የዩኤስ ሲቲዝን ያልሆነ ሰው ከአሜሪካ ወጥቶ በሚመለስበት ጊዜ ባዮሜትሪክስ እንዲሰጥ ሊገደድ ነው። ፎቶግራፊ ይነሳል፣ ፊንገር ፕሪንት መስጠት አለበት። እነዚህ ነገሮች ግዴታ እየሆኑ በሁሉም ኤርፖርቶች ላይ ወደ አሜሪካ የሚገቡ በላንድ ቦርደሮች ላይ በሲፖርት ላይ የሚገቡት ሰዎች እነዚህን መስጠት አለባቸው። ትራቭል ለማድረግ እንደገና ወይም ደግሞ ኢንተርናሽናል ትራቭሉን ለመቆጣጠር ፍሮድን ለመቆጣጠር የሚል ሀሳብ ነው ያላቸው። ኢንስፔክሽኑን ደግሞ የበለጠ ስትሪም ላይን ለማድረግ ይጠቅመናል ነው እያሉ ያሉት። ግን ምን ኢምፕሊኬሽን አለው ነው? ፊንገር ፕሪንትሽን ስትሰጭ እዚህ ሀገር ኢሚዲየትሊ የሚያዩበት ወደ ዳታቤዝ ነው የሚወስዱት። ወንጀል ሰርቷል አንድ ሰው ወይስ አልሰራም ነው። ስለዚህ ወደ ኤፍቢአይ ዳታቤዝ እና የተለያዩ ዳታቤዞች ውስጥ ነው የሚገባው። ኢትዮጵያውያን ሆነው ግሪን ካርድ ያላቸው ከዚህ በፊት ወንጀል ሰርተው ከወንጀላቸው ራሱ ነፃ አይወጡ ሰዎች፣ ወንጀል ሰርተው ራሱ ወንጀላቸውን በሚገባ ሴንቴንሱን ያጠናቀቁ ሰዎች፣ ሌሎች ሰዎች አሁን ኢንተርናሽናል ትራቭል ሲያደርጉና ሲመለሱ በፊንገር ፕሪንታቸው የተለያዩ ነገሮች ሊገኙባቸው ይችላሉ እና አንዳንዶቻቸውን አስረው ግሪን ካርዳቸውን ለመቀማት ሊሄዱ ይችላሉ። አንዳንዶቻቸውን አትሊስት ሊያጉሏላቸው ይችላሉ። 2 ሰዓት 3 ሰዓት 4 ሰዓት ኤርፖርት ውስጥ ኢንቨስቲጌት እስከሚደረጉ ኦፊሰሮች እስከሚያናግሯቸው ኢንተርቪው እስከሚያደርጓቸው ጊዜ ድረስ ብዙ ነገር ሊፈጠር ይችላል። እነዚህ ሰዎች
ወይም ደግሞ እንደዚህ አይነት ችግር አለብን ብለው የሚያስቡ ሰዎች አንድ ጊዜ ብቻ ነው 2-3 ጊዜ ማሰብ አለባቸው። አሁን ትራቭል ማድረግ አለብን ነው ኢመርጀንሲ አለው ወይ ነው ወይስ ምናልባት ኢሚግራንት ፍሬንድሊ የሆነ አድሚኒስትሬሽን ሲመጣ ያኔ ትራቭል ባረግ ይሻላል የሚሉ ነገሮችን ማሰብ ያስፈልጋል። እንደዚህ ግሪን ካርድ ያላቸው ሰዎች ትራቭል ለማድረግ የሚፈልጉ ሰዎች ቁጭ ብለው ከጠበቃ ጋር መነጋገር ያለባቸው ጊዜ አሁን ይመስለኛል። ስለዚህ ይህን አንደርስታንድ እንዲያደርጉ ነው የምንፈልገው። ከዛ በተጨማሪ አንዳንድ ስታቲስቲክሶችን ይዤ መጥቻለሁኝ የዲፖርቴሽን ጉዳይን በሚመለከት እና የአሳይለም የመስጠት ሬት በሚመለከት አንዳንድ ቁጥሮችን ለማሳየት ያክል ቢአይኤ ማለት ቦርድ ኦፍ ኢሚግሬሽንስ ማለት ነው። በኢሚግሬሽን ጀጁ ውሳኔ የተወሰነበት ሰው ነው። አንተ ለምሳሌ አሳይለም ልንሰጥህ አንችልም የተባለ ሰው ይግባኝ የሚጠይቅበት መስሪያ ቤት በ2025 ወደ ቢአይኤ ከሄዱት ኬዞች ውስጥ 53%ቱ አፕሩቫል ሬት ነበራቸው። ከግማሽ በላይ 100 ኬዞች ቢሄዱ 53ቱ ኬዞች ተቀባይነት ያገኙ ነበር። በ2025 ግን የትራምፕ አድሚኒስትሬሽን ከመጣ በኋላ 97%ቶቹ ፌል አድርገዋል። ስለዚህ 3 ውስጥ 3 ሰዎች ብቻ ናቸው የሚሳካላቸው አሁን ባለው ሁኔታ። ሬቱ 97% ሬት ማለት ኦልሞስት ይሄ የይግባኝ መብት ኦልሞስት የለም ልንለው እንችላለን አሁን በዚህ ዘመን ማለት ነው። ይሄ ሊያሳየን የሚችለው ነገር ምንድን ነው? የአሳይለም ኬዞች ያለባቸው ሰዎች በጣም መጠንቀቅ ያለባቸው በዩኤስሲአይኤስ ደረጃ ላይ ነው። ኬዙ ዩኤስሲአይኤስ ደረጃ ላይ በደንብ ተሰርቶ ዳይጀስት ተደርጎ ማስረጃ ቀርቦበት ኮንሲስተንት የሆነ ሁሉም ነገር በደንብ ተጠናቆ ገብቶ ኢንተርቪውን በትክክል ማድረግ ያስፈልጋል። ከሎየር ጋር በጣም ኒት ሆኖ አብሮ መስራት የሚያስፈልግበት ዘመን ነው። ወደ ኢሚግሬሽን ዳኞች ወደ ቢአይ እየሄደ በሄደ ቁጥር አሳይለም የማግኘት መብት ሙሉ በሙሉ ኦልሞስት እየቀነሰ እየመጣ ነው አሁን ባለው ሁኔታ። ስለዚህ ይሄንን ሰዎች በተለይ አሁን አሳይለም የጠየቁ እየጠበቁ ያሉ ሰዎች ይሄን ነገር በደንብ ማሰብ ያስፈልጋቸዋል ከሚል አንጻር ነው። ሌላው በአሜሪካ ታሪክ ታይቶ የማይታወቅ ጉዳይ ምንድን ነው? በፍላጎት ሰዎች ከአሜሪካ ዲፖርት ራሳቸውን ያደረጉበት ቁጥር በአሜሪካ ታሪክ ታይቶ አይታወቅም። ወይም የቮለንታሪ ዲፓርቸር የሚባለው ማለት ነው ታይቶ አይታወቅም። በጣም ብዙ ሰዎች ወደ ሀገራቸው ተመልሰዋል። ምክንያቱም ብዙዎቹ ይታሰራሉ። አሳይለም የጠየቁ ሰዎች ላለፉት 1 ዓመት ከምናምን የታሰሩ ሰዎች አሉ። የሌላ ሀገር ዜጎች እኔ እዚህ ከምታሰር አልፈልግም ብሎ ሀገራቸው ብዙ የሚገቡ ሰዎች አሉ። ምክንያቱም እስር ቤት ውስጥ ስላሉ ማለት ነው። ሲቢኤስ የዘገበው ነው። በአሜሪካ ታሪክ እንደዚህ አይነት ታይቶ አይታወቅም የሚል ነው። ግን ከዛ በተጨማሪም ደግሞ አሁንም ብዙ ሰዎች ዲፖርት እየተደረጉ ነው ወደ ሀገራቸው በግዴታ ማለት ነው። በግዴታ ዲፖርት እየተደረጉ ነው እና አንዳንድ ጊዜ ሰዎችን ሳወራ ወይም ሲደውሉልኝ ሰዎች እኔ ዲፖርት ልደረግ እችላለሁ ወይስ አልችልም የሚሉ ሰዎች ብዙ ጥያቄ የሚጠይቁ አሉ። የትኞቹ ሰዎች ናቸው? በጠቅላላ አነጋገር ጀነራል የሆነ አነጋገር ነው የምናገረው። የትኞቹ ሰዎች ናቸው አሁን ዲፖርተብል የሚባሉት ወይም ደግሞ ወደ ሀገራቸው በአይስ ግዴታ የሚመለሱት? አንደኛ ሁሉ ነገር ኬዛቸው ታይቶ ከመጀመሪያው ጀምሮ ኬዛቸው ታይቶ ምንም መብት ልታገኙ አትችሉም፣ እዚህ ሀገር ኢሚግሬሽን በነፊት ልታገኙ አትችሉም የተባሉ የመጨረሻ ሪሙቫል ኦርደር የወጣባቸው ሰዎች እነሱ ዲፖርት ይደረጋሉ በግዴታ። ሁለተኛ ፍርድ ቤት ተቀጥረው ፍርድ ቤት ያልቀረቡ ሰዎች፣ በዚህ ምክንያት ውሳኔ የተወሰነባቸው ሰዎች ሊሆኑ ይችላሉ። ወይም መጨረሻ ላይ አሁንም ሪሙቫል ኦርደር ያለባቸው ሰዎች ከሆኑ እነዚህ ሰዎች ወደ ሀገራቸው ሊመለሱ ይችላሉ። በሶስተኛ ደረጃ እዚህ ሀገር ከመጡ 2 ዓመት ያልሞላቸው እና ኢንስፔክት ያልተደረጉ ዝም ብለው በቦርደር ዘሎ የገቡ ወክ አድርገው ገብተው ግን 2 ዓመት ያልሞላቸው ሰዎች ከሆኑ ኢቨን የፍርድ ቤት እንኳን መብት አይኖራቸውም። እኔ ሪሙቭ ልደረግ አልችልም ሊሉ አይችልም። አይስ እነዚህን ሰዎች ይዞ ሪሙቭ የማድረግ መብት አለው። ሌላው በጣም ከፍተኛ የሆነ ወንጀል የሰሩ ሰዎች ከቴሮሪዝም ጋር የተያያዙ ጉዳይ፣ ቅድም ያነሳሁልሽ የኤፍጂኤም ጉዳይ፣ ግርዛት ጉዳይ እና ከፍተኛ የሆነ የሚያስደነግጡ ወንጀል የሰሩ ሰዎች እነሱ ሙሉ በሙሉ ዲፖርት ይደረጋሉ። እርግጥ ነው በጣም ብዙ ኤክሴፕሽኖች ብዙ ሊስት ማድረግ እንችላለን፣ ግን በጠቅላላው እነዚህ ናቸው። ሌላው እና አይ ቲንክ ከዚህ በፊትም ያወራነው የዲቪ ሎተሪ ጉዳይ ነው። ዲቪ ሎተሪ ከዚህ እንዳልነው ብዙ ጊዜ በጣም የሚገርመው ነገር ዲቪ ቆሟል ብለን ነበረ፣ ግን አሁን ስቲል ቆሟል።
ግን እንደገና ደግሞ ዲቪ ሎተሪን በሚመለከት አዲስ አሰራር ይዘው ወጥተዋል። የትራምፕ አድሚኒስትሬሽን ምን ይላል? አንደኛ ዲቪ የሚያመለክተው ሰው ፓስፖርት ሊኖረው ይገባል ይላል። ከዚህ በፊት ፓስፖርት አስፈላጊ አልነበር፣ ፎቶግራፍ ብቻ ነበር። ሁለተኛ $1 ፊ መክፈል አለበት ይላል። $1 ፊ መክፈል አለበት ይላል። ሶስተኛ የፓስፖርቱ ባዮግራፊ ፔጇን ስካን አድርጎ አታች የማድረግ ግዴታ አለበት ይላል። እንዴ ታዲያ ይሄ ሪኳየርመንት ምን ችግር አለው እንዴ? $1 አይደል እንዴ ምናምን ልንል እንችላለን። ግን ብዙ እንትን አለው፣ ብዙ ችግር አለው። አንደኛ ለምሳሌ የኢትዮጵያን ሪያሊቲ ውሰዱ። ስንቱ ሰው ነው ፓስፖርት ያለው? ፓስፖርትስ በፈለግሽ ጊዜ እንደዚህ በ1 ወር ውስጥ በ2 ወር ውስጥ የማግኘት ፖሲቢሊቲሽ ምን ያክል ነው? እርግጥ ነው አሁን እንደሰማሁት ብዙ ገንዘብ እያስከፈሉ በኤክስፔዳይትድ በሆነ መልኩ ፓስፖርት ይገኛል ምናምን የሚባል ነገር አለ። አንደኛ ያንን ገንዘብ ማን መክፈል ይችላል? ሁለተኛ ይሄ አሰራር ወጥ ሆኖ ይቀጥላሉ ለብዙ ዓመታት ያክል የሚለው ጥያቄ እንደተጠበቀ ሆኖ ግን ፓስፖርት ዞሮ ፓስፖርት ልክ እዚህ ሀገር እንደምናገኘው ፓስፖርት ኢትዮጵያ ውስጥ አይገኝም። ይሄ ስንት ሰው ነው አሁን ፓስፖርት ጠይቆ እሱን አግኝቶ ዲቪ መሙላት የሚችለው? አንደኛ እሱን። ሁለተኛ $1 ክፈሉ ይላል። $1 ውስጥ አከፋፈሉ እንዴት ነው? ምናልባት ስንት ሰው ነው የዶላር አካውንት ያለው? ዶላር ክሬድ ነው ወይስ በኢትዮጵያ ገንዘብ ሊከፈል ይችላል ወይስ አይችልም? ስንቱ የኢትዮጵያ ሕዝብ ነው ክሬዲት ካርድ ያለው ዴቢት ካርድ ያለው የሚለውም እሱም ራሱ ጥያቄ ነው። እርግጥ ነው ከኢትዮጵያ ከወጣ ብዙ ዓመት ስለሆነ አሁን ያለውን የባንኪንግ አሰራር ብዙ ላላውቀው እችላለሁ፣ ግን መገመት ግን ይቻላል። በአብዛኛው የገጠር ከተሞች ውስጥ እነዚህ ሰዎች አላቸው ወይስ የላቸው የሚለውን ኢንፎርሜሽን እንዲሁ እንደ ጥያቄ ልናቀርበው እንችላለን። ቤዚካሊ አሁንም ይሄ እስካን አድርጎ የፓስፖርቱን ራሱ ማስገባት ስክሪን እያደረግን ነው ብለው የሚያስቡት፣ ግን ዞሮ ግን ከቀላል ወደ ከባድነት እየሄደበት ያለ ሁኔታ ነው ያለው። ዲቪን በሚመለከት ይሄ ነው ያለኝ። በጣም እናመሰግናለን ጠበቃ ሳምን ስለሰጠህን ማብራሪያ አፕዴት። በጋብቻስ ያላነሳኸው ምናልባት B1 B2 ስትል እሱ ውስጥ ግልጽ ስላልሆነልን የጋብቻንስ ቪዛ አዲስ ነገር አለ ወይ? የሚያጠቃልል ነገር አለ ወይ? ኢንተርቪው የተጠሩ ሰዎች በባለፈው ዝግጅታችን ቪዛ ላይ ፖዝ የመደረግ ነገር አይተን ነበረ። በአሁን ሰዓት ግን ኢንተርቪው ቀጠሮ የነበራቸው ሰዎች አሉ እና ኢንተርቪው መሄዳቸው ጥቅም አለ ወይ? ለምን ይሄ ጀነራል የሆነ ፖዝ ስለሆነ ፖዙ ሲነሳ ተስፋ ይኖራቸዋል የሚለውን ነው። ትዳር በሜሬጅ ቤዝድ የሆኑ ኬዞች ፖዝ እንደሆኑ ናቸው። አሁንም የኢትዮጵያም የዛ ፖዝ አካል ናት። ግን ኢንተርቪው መሄድ አለባቸው ወይ? አዎ ኢንተርቪው መሄድ አለባቸው። ኢንተርቪዋቸውን ሚስ የሚያደርጉ ሰዎች ልክ የቪዛ አፕሊኬሽናቸውን እንደተውት አይነት ነገር ነው የሚቆጠሩ እዚህ ሀገር ሪስኬጁል እስካላደረጉ ድረስ። ስለዚህ መሄዳቸው አስፈላጊ ነው። የቆመው አንተ የኢሚግራንት ቪዛ ይገባል ወይስ አይገባም፣ አንቺ የኢሚግራንት ቪዛ ይገባሻል ወይስ አይገባሽም የሚለውን ስቲል እየገመገሙ ነው። ግን ሰተንሻል የሚለውን ብቻ ነው እንትን ያሉ። ማይ አንደርስታንዲንግ ኢዝ ኦፊሰሩ ሪኮመንድ እያደረገ ፋይሉን የሚያስቀምጠው ይመስለኛል። ኦኬ ቪዛ ግራንትድ ቪዛ ዲናይድ እያሉ ሊያስቀምጡት ይችሉ ይሆናል። ቤዚካሊ ኢንተርቪው የማድረግ ግዴታ አለባቸው ኬዙ እንትኑን የሚፈልጉ ግሪን ካርዱን የሚፈልጉት ከሆነ እና እዚህ ሀገር ለመምጣት ፍላጎታቸውን ካላቆሙ በስተቀር ወይም እዚህ ሀገር መምጣት የሚፈልጉ ሰዎች ከመጀመሪያው ጀምሮ አፕላይ ያደረጉ ሰዎች ኢንተርቪውን አቴንድ የማድረግ ግዴታ አለባቸው። የተሰማስት ኢንተርቪውን መሄድ አለባቸው የሚል ሀሳብ ነው ያለኝ። የፋኖ ደጋፊው ትንሽ ነው ላይክ ኢትዮጵያኖች በተለይ ዳያስፖራው የሚታወቀው በጣም ዊአር ላይክ እንትን አለን ሀሳባችንን በነፃ መግለጽ መብት እንዳለን ፕራክቲስ አድርገናል። ምንም አይነት ፖለቲካ ድርጅትም ሲሆን ሰልፍ ላይን በመውጣት ምንም በማለት አሁን ያለው ሁኔታ ግን እጅግ በጣም የተለየ እንደሆነ ነው ያሳየን። ትንሽ ግልጽ ስላልሆነ ነው ለሚሰማው ሰውም ስለሚያስደነግጥ ማንም ሰው ያመነበትን የፖለቲካ ድርጅት መደገፍ መብት ነው ብዬ አምናለሁኝ። የፋኖ ደጋፊ ስለሆነ ብቻ ነው ዲፖርት የተደረገው ከሆነ ደግሞ ልርሊ በጣም ብዙዎች ሪስክ ላይ ናቸው። ለምን የፋኖ ደጋፊ ባይሆኑ የሌላ ደጋፊ ናቸው። የተለያየ ፖለቲካ ድርጅት ደጋፊ የሚበዛበት ነው እና
እንዴት ነው ላይክ ደጋፊ ስለሆነ ብቻ ነው ዲፖርት የተደረገው? ትንሽ ግራ ስለገባኝ ነው። ያ ግራ ይገባል። ግን ምንድን ነው አንደኛ ኬዙን ዲፕሊ አናውቀውም። ምልሽ ጠበቃ አልነበርኩም የዚህ ሰው። ስለዚህ ኬዙ ከመጀመሪያ ጀምሬ አልተከታተልኩትም። ስለዚህ የምሰጠው መልስ በጣም ኬዙን ከማያውቅ ሰው እንደ ውጭ ልክ ኒውስ ላይ እንደሰማ ሰው ነው የሚሆነው እንጂ ኬዙን ስለማላውቀው ምናልባት ኬዙን ከመጀመሪያ ጊዜ ጀምሬ ባየው ኖሮ ሀሳቤ ልቀይር ይችል ይሆናል። ግን አዘ ኤንድ ኦፍ ዘ ዴይ አንድ ነገር ግን እርግጠኛ ሆኜ መናገር ይችላሉ። በአሜሪካ የአሳይለም ህግ መሰረት በህጉ መሰረት ሰብቨርሲቭ የሆኑ ኦርጋናይዜሽኖች ወይም ደግሞ አሜሪካኖች የሚያስቡት አንድን መንግስት መቀየር የሚቻለው በካርድ ብቻ ነው። በምርጫ ጊዜ በካርድ ብቻ ነው እንጂ ከዛ ውጭ ያለውን አይቀበሉም አሜሪካኖች። የአሳይለም ህጉ እሱ ነው። ስለዚህ ሰብቨርሲቭ ኦርጋናይዜሽን አባል የሆኑ ማንኛውም ሰዎች አሳይለም አያገኙም። ከዚህ በፊትም የነበረ ነው በነገራችን ላይ። ይሄ ለምሳሌ ብዙዎቹ በዚህ የተጎዱት የኦኤልኤፍ ደጋፊ የነበሩ ኢትዮጵያውያን በተለይ ኦሮምኛ ተናጋሪዎቹ ኦኤልኤፍ እንደ ቴሮሪስት ኦርጋናይዜሽን ሲቆጠር ስለነበረ ከኦኤልኤፍ ጋር እንደዚህ ግንኙነት አለ ምናምን ሲሉ ጉግል ሲያደርጉት ቴሮሪስት ኦርጋናይዜሽን ነው። ከ9/11 በኋላ በተለይ 9/11 እዚህ ኒውዮርክ ውስጥ ከሆነው በኋላ የአሜሪካ የአሳይለም ወይም የአሜሪካ ኢሚግሬሽን ኬዞች ዲዛይን የተደረጉት ወይም ደግሞ ህጉ ዲዛይን የተደረገው ይሄ ሰብቨርሲቭ የሆነ ወይም ደግሞ በጠመንጃ የሚያምን አይነት ኦርጋናይዜሽንን የነዛን ሰዎች አባል ወደዚህ ሀገር ላለማምጣት ነው ያለ ነው። ይሄ አሁን በፋኖ ዘመን የመጣ አይደለም። ከዚህ በፊትም የነበረ ነው። እንዳሁን ለምሳሌ የኮሚኒስት አባል ነበርኩ ወይ ብሎ ጥያቄ ይጠይቃል። ብዙ የኢሚግሬሽን ፎርሞች ኮሚኒዝምን ልክ እንደ መጥፎ ነገር አድርገው ስለሚያዩት አሜሪካውያን ከዚህ በፊት በወታደር ነበርኩ ወይ እንደገና ይሄ ህገ መንግስታዊ የሆነ መንግስትን የማስወገድ ጉዳይ አለ በምርጫ። ይህ ህገ መንግስታዊ የሆነ ደግሞ አለ ብለው ነው የሚያምኑት በጦርነት። ቤዚካሊ የነበረ ነገር ነው። ለዚህም ነው ቅድም ስናገር ስለ ሰለሞን ቦጋለ ስናገር ትክክለኛ ጠበቃ ነበረ ወይ አድቫይስ ተደርጓል ምናምን የሚሉት ነገሮች ከውጭ ሆኜ ነው የማየው። ሆነስትሊ ኒውስ ላይ ነው እንጂ ዲፕ የሆነ ዲቴይልድ የሆነ ኬዙን ስለማላውቀው በሰውየው ላይ ሰውየውን ብሌም ማድረግ አልፈልግም። ፓነርን ብሌም ማድረግ ሁሉንም እኔ ማንንም ብሌም ማድረግ አልፈልግም። ግን አንድ ነገር ግን እርግጠኛ ሆኜ የምናገረው ፖለቲካውን ወደዚህ ብንትወው ከህግ አንጻር ግን የአሜሪካ የአሳይለም ህግ አንጻር ግን እንደዚህ አይነት ጦረኛ የሆኑ ኦርጋናይዜሽን ውስጥ ያሉ ሰዎች ያንን በጣም ፕሮሞት የሚያደርጉ ሰዎች እንደዚህ አይነት ሰዎች አሳይለም የማግኘት መብት የላቸውም እዚህ ሀገር። ያን ነው ልል የምችለው። ይሄ ደግሞ በእኛ ጉዳይ ላይ ብቻ ይሆን አይደለም፣ በሌሎች ሀገሮችም ከሌላ ሀገር በሚመጡ ሰዎችም እንደዚህ አይነት አባል በሆኑ ሰዎችም ላይ ተፈጻሚነት የነበረው ነው፣ ወደፊትም የሚኖረው ሰው አዲስ ነገር አይደለም ነው። ግን በሌላ በኩል ግን አሁን ያነሳሽልኝ ነገር ግን አለ። የማሰብ ነፃነት አለ። የአንድ ኦርጋናይዜሽን አባል የመሆን ነፃነት አለ። የፖለቲካ ፓርቲ ሜምበር አባል የመሆን ነፃነት አለ። ግን እነዚህ ነፃነቶች አሉ። ግን እነዚህ ምን አይነት የፖለቲካል ፓርቲ አባል ነው ሰውየው? መንግስትን በጠመንጃ መቀየር የሚፈልግ ሰው አባል ነው ወይስ በሰላም ገብቶ በሰላማዊ በሆነ መልኩ ህገ መንግስታዊ በሆነ መልኩ ጠመንጃን ሳያነሳ በመነጋገር ራይት በዛ አይነት ላይ ያለ መሰረት ያደረገ የዛ የፖለቲካ ፓርቲ አባል ነው ወይስ አይደለም? ጥያቄ የሚሆነው ሰው መብቱ አለ። ግን ሁሉም መብቶች ሊሚቴሽን አላቸው። በነገራችን ላይ ሁሉም መብቶች አብሶሉት የሆኑ እንትኖች አይደሉም፣ ገደብ አላቸው። ገደቡን እስካልጣሰ ድረስ አንድ ሰው የፈለገውን ፖለቲካ ፓርቲ አባል የመሆን የማሰብ ነፃነት፣ ራይት ቱ አሴምብሊ፣ የኦርጋናይዜሽኑ አባል የመሆን መብት ነፃነት አለው። ግን ጦረኛ በሆኑ ኦርጋናይዜሽኖች ውስጥ አባል መሆን ግን እዚህ ሀገር አሳይለም ላይ ከማያሰጡት አንዱ ግራውንድ ያን ነው ልል የምችለው። ፖለቲካ እንዳይሆንብኝ እንጂ ዳያስፖራውን በጣም የሚመለከት ነገር ስለሆነ ነው ትንሽ ኮንሰርን ያደረገኝ። እውነት እንነጋገር ከተባለ አፍሪካ ውስጥ በተለይ ኢትዮጵያ እኔ እንግዲህ በእድሜ እስከማውቀው ድረስ በካርድ ትክክለኛ ስልጣን አለ ለማለት ይከብደኛል። ያ ማለት ሪስክ ላይ ነን ማለት ነው ሁላችን በአንድም በሌላ። ግልጽ ለማድረግ ፐርማነንት ሬዚደንት ወይም ፒአር ካርድ ያላቸውና ሲቲዝን ያላቸውን አይመለከትም። ይሄ እንግዲህ ይኸውልሽ ምን አለ መሰለሽ
አዘኝ እንደፈዘደ እዚህ ሀገር እንግዲህ እዚህ ሀገር እስከኖርን ድረስ በዚህ ሀገር ህግ ነው መገዛት ያለብን። ሶ የፐርማነንት ሬዚደንት ካርድ ያላቸው የሲቲዝንሺፕ መብት ያላቸው ሰዎች አሁንም እንዳልኩሽ ነው የፖለቲካ ፓርቲ አባል የመሆን መብት አላቸው። የዛ የፖለቲካ ፓርቲ ኦርጋናይዜሽን ሜምበር የመሆን መብት አላቸው። ኤንድ ራይት ቱ አሴምብሊ የሚባለው አላቸው። ግን እነዚህ ይሄ መብት ግን አሁንም በአሜሪካ ህገ መንግስት መሰረት ይሄ መብት አሁንም ሊሚቴሽን አለው። ሊሚቴሽን ምንድን ነው? ወይም ደግሞ ገደብ አለው። ራይት ቱ ሪቮሉሽን የሚባል ነገር እኔ እስከማውቀው ድረስ በኢትዮጵያ ህገ መንግስትም ላይ የለም፣ እዚህ በአሜሪካም ላይ የለም። ልልሽ የምችለው ያን ነው። ከሰዎች የራሳቸው የሆነ የፖለቲካ አስተሳሰብ ቢኖራቸው ጥሩ ነው። እንዲኖራቸው ምኞቴ ነው። በነገራችን ላይ ሰው የፈለገውን ሲያስብ የፈለገውን መሆን የሚችልበት ሀገር ውስጥ ነው ያለ ነው። ግን ሊሚቴሽን አላቸው። እንዲህ አይነት ነገሮች ምናልባት በጣም የፖለቲካል አርጊመንት ሊሆኑ ይችላሉ። ከአሳይለም ህግ በጣም ነው የሚያስወጣን እና ግን አዘኝ እንደፍዘደይ ሰላማዊ በሆነ መንግስት ማዕቀፍ ውስጥ እንድንሆን ነው የአሳይለም ህጉ የሚጠይቀው። ህገ መንግስታቸው የአሜሪካ ህገ መንግስት የሚጠይቃቸው። እርግጥ ነው በጦርነት የተቀየሩ ብዙ መንግስታት አሉ፣ ይገባኛል። ከታሪክ መረዳት እንችላለን። አውሮፓውያን ኢቨን አሜሪካውያን ራሳቸው ኢትዮጵያ ውስጥ እንደምታውቂው ነው። እነሱ እንዳለው ከሂስትሪ አንጻር፣ ከፖለቲካ አንጻር፣ ከሌሎች ነገር አንጻር እውቅና እሰጣለሁ ይሄ ነገር እንዳለ። ግን ከህጉ ደግሞ በተለይ አሳይለም ጉዳይ በሚመለከት እንደዛ አይነት ህግ አላቸው። አይዘር ያንን ህግ ማክበር ነው ወይም ያንን ህግ አለማክበር ነው ያለን አማራጭ። ሌላው ላነሳ የፈለግኩት አንድ ጊዜ ሊያዝግ እዚህ ላይ ይሄ ነገር ኮንሰርን ያደረገኝ ብዙ ጊዜ ሶሻል ሚዲያ ላይ እንደምታውቀው ብዙዎች ወጣቶች በተለይ አሁን የሚመጡትም ዲፕሊ ፖለቲካው ገብቶን ሳይሆን የብሽሽቅ ፖለቲካ ውስጥ በጣም ስላለን መጠንቀቅ ስላለብን ነው። ከዚህ ምን መማር አለብን የሚለው በጣም ኮንሰርን ስላደረገኝ ነው። ማህበረሰባችንን በደንብ የማስረዳትም ፍላጎት ስላለን ነው እንዲህ አይነት ፕሮግራም የምንሰራው እና አንዳንድ ወቅቶች ሁል ጊዜ ዘመኖች አሉ፣ ዘመን ይዘዋቸው የሚመጡ ነገሮች እና ይሄ ዘመን ወደድንም ጠላንም የምንበሻሸቅበት ሳይሆን በቃ ሰው ሀገር እንዳለን የሚያስታውሰን ወደድንም ጠላንም ንዴታችን እኛ ኢትዮጵያኖች ፖለቲካው ብዙ ጊዜ ገብቶን ሳይሆን በብሽሽቅ ጥግ ድረስ የምንሄድበት ሁኔታ ነው ያለው እና ዋጋ እንደሚያስከፍለን ስላየው ነው ጫና አድርጌ እንደው ጠንቀቅ ከማለት አንጻው ትንሽ ነገር አሁን ልጅ ኬዙን ብናውቀው ይሄኔ ዲፕሊ ራሱ ሊያውቀው የሚችለው ነገር የለምና የአንድ ቀን ፖስት፣ የአንድ ቀን ብሽሽቅ፣ የአንድ ቀን ቲክቶክ ወሬ ሊሆን ይችላል እና ጥንቃቄ እናድርግ ከሙያ አንጻር እንድትመክርልኝ ስለፈለግኩ ነው። እሱ ከሆነ ዋና ዓላማው በቅርብ እንደውም ካናዳ ውስጥ የሆነ አንድ ኬዝ አለ። ካናዳ ውስጥ ያለው ምንድን ነው ኒውስ ላይ ቶሮንቶ ውስጥ የወጣው ልጁ አይ ቲንክ የማን ደጋፊ እንደሆነ አላስታውስም፣ ግን ካናዳ ውስጥ ቶሮንቶ ውስጥ የተደረገ ስብሰባ ላይ በጣም ያንን ፓርቲ እንትን ሲል ነበር፣ ሲደግፍ ነበር። ቤተሰቦቹ ሊጠይቅ ወደ ኢትዮጵያ ሄደ። ኢትዮጵያ ኢሚዲየትሊ ነው ያሰሩት እና ላለፉት 5 ወራት 6 ወራት ቪዲዮውን እያሳዩት እንደዚህ ብልሃል እንደዚህ ብልሃል እያሉ እያሰሩት ነው ያሉት። ቤዚካሊ ምን ለማለት ነው ዓላማው መሆን ያለበት ሰዎች እዚህ ሀገር ሆነው ከዚህ ሀገር የኢሚግሬሽን ቤኔፊት የሚጠይቁ ሰዎች ህጉን ማክበር ያስፈልጋል። ከዚህ በፊትም እንዳልነው ሶሻል ሚዲያ ላይ ፖስት የምናደርጋቸው ነገሮች በጣም ወሳኝ ነገሮች ናቸው። እየታዩ ያሉበት አይደለም የአሜሪካ መንግስት የኢትዮጵያ መንግስትም እያየ ነው። ምንድነው ፖስት የምናደርገው? ከአሜሪካ ህግ አንጻር ይሄን ነገር ፖስት ባደርገው መብቴን ያሳጣኛል ወይስ አያሳጣኝም? ይህን ነገር ፖስት ማድረግ አለብኝ ወይስ የለብኝም የሚሉ ነገሮችን በደንብ ማሰብ ያስፈልጋል። ከዚህ በፊትም እንደተናገርኩት ምናልባት አንዱኛ የሚጠቅመን ነገር በአማርኛ ስለምናወራ ነው እንጂ እስቲ አስቢ፣ አሁን ይሄ በጣም ሶሻል ሚዲያ ላይ ያለው ነገር ወደ እንግሊዝኛ ቢሆንና አሜሪካኖች ቢሰሙት ምን ይሉናል ብዬ ሳስብ በጣም ነው የምደነግጠው። ምክንያቱም አንዳንድ ሶሻል ሚዲያ ላይ እኮ ታያለህ፣ እኔ እኮ በጥይት እንትን አደርግሃለሁ ምናምን የሚል ሰው እኮ አለ አይደል? ወርድ ባይሆን ዛትስ ኤ ትሬት ወንጀል ነው ምናምን ብለው አሜሪካኖች አሁን የሚይዙት እንደዚህ አይነት ነገሮች ግን በአማርኛ ስለሆነ እንደገና እንደ ሳታየር የሚያዩታል፣ ህዝቡ የሚስቅበታል ምናምን ሊሆን ይችላል። ኦኬ ግን በነፊቶችን የሚጠይቅ ሰው ሪስፖንሲብል ዜጋ መሆን
ያስፈልገናል ወይ? ሁልጊዜ ሪስፖንሲብል መሆን አለብን። ኃላፊነት የሚሰማው ጄኔሬሽን መሆን አለብን። እዚህ ሀገር ትውልድ መሆን አለብን። ግን ከዛ በተጨማሪ ደግሞ ሶሻል ሚዲያ አሁን የተናገርሽው እዚህ የምናወራው ነገር ታውቂያለሽ፣ የዛሬ የት እንደሚያውቅ ሲድኒ ያለ ሰው ያየዋል፣ ወይም ደግሞ ኬፕ ታውን ውስጥ ደቡብ አፍሪካ ውስጥ ያለው ሰው ያየዋል፣ ወደዚህ እናንተ ዊኒፒንግ ያለ ሰው ያየዋል፣ የትም ምንድነው ጅቡቲ በረሃ ውስጥ ያለ ሰው ያየዋል፣ ወይም ደግሞ ሱዳን የስደተኞች መጠለያ ውስጥ ያለው ሰው ያየዋል። አንድ እሱ ነው። ሁለተኛ እኔና አንቺ የምንሰራው ፕሮግራም ዛሬ የሚታያል፣ የዛሬ ዓመት የሚታያል፣ የዛሬ 10 ዓመት የሚታያል። እኛም እኔና አንቺም ካለፍን በኋላ ሊታይ ይችላል። በጣም እንትኖች ናቸው የምናወራቸው ነገሮች ምንድን ናቸው የሚለው ያስፈልጋል። ደግሞ ቀላል ነው። አሁን የኤአይ ዘመን ነው፣ የአርቲፊሻል ኢንቴሊጀንስ ዘመን ነው። እንደምታዩ ከላይ ማን ነው ብለሽ ምናምን መጠየቅ እና መልስ በቀላሉ በደቂቃ ውስጥ ማግኘት የምትችይበት ዘመን ነው። ሶሻል ሚዲያ ላይ የዛሬ 10 ዓመት ያስገባሽው ፖስት ያደረግሽው ነገር ቪዛ ልጠይቅ ስትገቢ ሰውየው ኦፊሰሩ አይቶት ሊሆን ይችላል። ቴሮሪስት የሆኑ ሰዎችን እንደ ሮል ሞዴል ፖስት አንድ ሰው ሲያደርግ ኖሮ አሁን የአሜሪካን ቪዛ ላያገኝ ቢል አይሆንም፣ ሊሆን የሚችል ነገር አይደለም። ሶ ቤዚካሊ ወደዛ የምትገፊ ከሆነ ወደ ሪኮሜንዴሽን የምትገፊ ከሆነ ምንድነው ፖስት እያደረግን ያለ ነው? አሁን እየጠየቅነው ያለንም የኢሚግሬሽን በነፊት እና እያደረግነው ያለው ነገር አብሮ ሄዳል ወይስ አይሄድም? ቁጭ ብሎ ከጠበቃው ጋር ማውራት ያስፈልጋል። እርግጥ ነው ሲቪል የሆነ ሰላማዊ የሆነ ተቃውሞ አሜሪካኖች ይደግፉናል በደንብ። ሰላማዊ ሰልፍ ስንወጣ ይኖር ነው፣ የዲሲ ጎዳናዎች ይመስክሩ። ራይት በደንብ ነው የምንደገፈው። ግን ሰበርሲቭ የሆኑ ኦርጋናይዜሽኖች አባል መሆን አለብን ወይስ የለብን የሚለው ግን ህጉ በጣም ራፍ ነው፣ በጣም ግልጽ ነው። የአሳይለም ባር አለው። ስለዚህ ያ መጠንቀቅ ያስፈልጋል። 1-2-3 ነጥቦች ለመናገር የምፈልጋቸው ነገሮች፣ አንደኛው የስቴት ዲፓርትመንት ጉዳይ ነው። የስቴት ዲፓርትመንት ሰዎች ይገርምሻል፣ አንዳንድ ጊዜ እኛ ሲቲዝን አሜሪካ ውስጥ ለመኖር ማንጥረው ወደዚህ ሀገር ለመምጣት ኢትዮጵያውያን ወይም ደግሞ የሌላ ሀገር ዜጎች ወደዚህ ሀገር ለመምጣት ወደ ካናዳ ለመሄድ ሞክረው ሙከራ ያለው፣ በአንድ በኩል ደግሞ የአሜሪካ ሲቲዝን የሆኑ ሰዎች ነው ይሄን የአሜሪካ ሲቲዝንሺፕ አልፈልግም ውሰዱልኝ ብለው ኤምባሲ ሄደው የሚያመለክቱበት አለ። እና ሁለት በጣም የሚገርሙ ነገሮች አሉ። ሲቲዝንሺፕን አልፈልግም የሚሉ ሰዎች እነማን ናቸው ብለሽ አስቢ። እነዚህ ሰዎች አባት ወይም እናቶቻቸው አሜሪካዊ የሆኑና ሌላ ዓለም ውስጥ እየኖሩ ሲወለዱ አሜሪካዊ ይሆናሉ። የትም ሀገር አንድ አሜሪካዊ አባት ያለው ሰው የትም ሀገር ቢወለድ አሜሪካዊ ይሆናል። ለምሳሌ አንድ ሀገር ልንወስድ እንችላለን። ሌትስ ዱ ዩናይትድ ኪንግደም ውስጥ ያለ ሰው ወይም እንግሊዝ ሀገር ውስጥ ያለ አንድ አሜሪካዊ ከአንድ እንግሊዛዊት ልጅ ሲወልድ የአሜሪካ ሲቲዝን ይኖረዋል ልጁ። ግን ልጁ የአሜሪካ ሲቲዝንሺፕን አይፈልግም። የማይፈልግባቸው ምክንያቶች አሉ። አንድ የታክስ ጉዳይ፣ የታክስ ግዴታ አለባቸው። ሁሉም አሜሪካውያን የትም ሀገር ቢኖሩ የሚያገኙትን መብት የሚያገኙትን ገቢ የማሳወቅ ታክስ ፋይል የማድረግ ግዴታ አለባቸው ስለሚል አንድ። ሁለተኛ የታክስ ካታጎሪው ራሱ በጣም ራፍ ነው። ቢዝነሳቸው ያላቸው ሰዎች ከፍተኛ የሆነ ገንዘብ ነው የሚከፍሉት ለአሜሪካ መንግስት። ይህንም በሚመለከት ሰዎች ያመለክታሉ። አልፈልገውም፣ የአሜሪካ ሲቲዝንሺፕን አልፈልገውም። ግን ከዚህ በፊት የነበረው ራሱን የቻለ ዲናቹራላይዝ ለመደረግ ራሱን የቻለ ፕሮሰስ ነበረው እና በጣም ከባድ ነበር። ማመልከት አለብሽ ኤምባሲ፣ ፕሮባብሊ 2350 የአሜሪካ ዶላር መክፈል አለብሽ። ከዛ ጊዜ ይወስዳል። በቃ ብዙ መከራ ነበረው። አሁን ግን የትራምፕ አድሚኒስትሬሽን ሲቲዝንሺፕ አልፈልግም ካላችሁማ ደስ ይለናል፣ ስለዚህ ከ2350 ወደ አይ ቲንክ 450 ብር ብቻ ከከፈላችሁን በቃ እንወስድላችኋለን አይነት ነገር እያደረጉ ነው ያሉት። ይሄን ያመጣሁበት ለንጽጽር ያክል ነው፣ ስንቶቻችን የአሜሪካዊ ሲቲዝን ለመሆን እንደምንለፋ። ከዛ በተቃራኒው ደግሞ ያሉ ሰዎች የአሜሪካዊ ሲቲዝንሺፓቸውን ለመጣል እንዴት እንደሚለፉ ለማሳየት ያክል ነው። ከዛ በተጨማሪ አንዳንድ ብዙ ጊዜ ሰዎች የሚጠይቁን ጥያቄ እንዲሁ እዚህ ላይ ለመመለስ ያክል ኦኬ፣ ባልና ሚስት የሆኑ ሰዎች ወይም ደግሞ ገና የተዋወቁ ሰዎች እዚህ እሷ ሚስት ልትሆን ትችላለች፣ ወይም ሴትና ወንድ እንበላቸው።
እህትና ወንድ ሆነው እሷ እዚህ ነው ያለችው፣ አሜሪካዊ ናት፣ እሱ ኢትዮጵያ ነው ያለው። ይሄንን ጓደኛዋን አሁን ጓደኛዋን የሆነውን በፊያንሴ ቪዛ ላምጣው ወይንስ ሄጄ አግብቼ ላምጣው ብለው ብዙ ሰዎች ይጠይቁናል። አንዳንድ ጊዜ እኔና አንቺም ኢንፎርማሊ እናወራዋለን። እሱን አንዳንድ ነገሮች ነጥብ ለመናገር ያክል እና የመጨረሻ ኮንክሉድ የምናደርግበት ፖይንት ለማድረግ ነው የፈለግኩት። ፊያንሴ ቪዛ ይሻላል ወይስ I-1 under 30 የሚባለው የሜሬጅ ቤዝድ ፔቲሽን ይሻላል የሚለውን በሚመለከት እንደየሰው ይለያያል። እኔ የምናገረው ጠቅላላ የሆነ አነጋገር ነው። ከጠበቃ ቁጭ ብሎ ማውራት ያስፈልጋል። ግን ልዩነት አለው። ለምሳሌ ፊያንሴ ቪዛ የሚፈቀደው እዚህ ሀገር ያለችው ሴት አሜሪካዊ ብቻ መሆን አለባት። አሜሪካዊ ካልሆነች ግሪን ካርድ ካላት በፊያንሴ ቪዛ ልታመጣ አትችልም። ጋብቻን በሚመለከት ግን ሄዳ ካገባችሁ ግን ግሪን ካርድ የሚኖራት ሲቲዝንም ትሁን እዚህ ሀገር ማምጣት ትችላለች። መጀመሪያ የፊያንሴ ቪዛ ለሲቲዝኖች ብቻ የተሰጠ ነው። ግን ሜሬጅ ቤዝድ የሆነ ግን ለሲቲዝንሽፕ ግሪን ካርድ ላላቸው ከዛ ነው የሚጀምረው። አንድ እሱ ነው። ሁለተኛ ፕሮሰሱ በሚመለከት ኦልሞስት ተመሳሳይ ነው። ለፊያንሴ ቪዛ 129F የሚባል ፎርም ነው። ለሜሬጅ ቤዝድ 130 የሚባል ነው። ክፍያው ተመሳሳይ ነው። 675 ነው መጀመሪያ የሚከፈለው። ለፊያንሴ ቪዛ ቢያንስ ሲቲዝን ከመሆን በተጨማሪ 2 ዓመት ባለፉት 2 ዓመት ውስጥ ፐርሰናሊ መገናኘት አለባቸው ይላል። ስለዚህ ሴትየዋ እዛው ኢትዮጵያ ካለው ጓደኛዋ ጋር within the last 2 years ተገናኝተዋል ወይስ አልተገናኙም ነው። መገናኘት አለባቸው። ኤክሴፕሽኖች አሉት፣ ግን ጀነራሊ መገናኘት አለባቸው ነው ኢን ፐርሰን። ከዛ በተጨማሪ እዚህ ካመጣችሁ በኋላ በ90 ቀን ውስጥ እንደገና ጋብቻ የማድረግ ግዴታ አለባቸው within 90 days እዚህ ከመጣ በኋላ። ምንድነው የሚሆነው? ሌትስ አሲዩም ፊያንሴ ቪዛ አፕላይ ያደረገች እዚህ ሀገር መጣ፣ በ90 ቀን ውስጥ ተጋቡ። ከዛ በኋላ እንደገና ግሪን ካርድ አፕሊኬሽን ይጠይቃሉ ማለት ነው። ግሪን ካርድ አፕሊኬሽኑ $1440 ያስከፍላል። ፕላስ የግሪን ካርድ አፕሊኬሽኑ ወይም ደግሞ የስራ ፈቃዱ አፕሩቭ እስከሚደረግ ያ ከኢትዮጵያ የመጣ ሰው እዚህ ስራ መስራት አይችልም። የስራ ፈቃዱ እስከሚመጣ ድረስ ቁጭ ሊል ይችላል። አንዳንዴ 3 ወር፣ አንዳንዴ 6 ወርም ሊቆይ ይችላል እዚህ ሀገር። ነገር ግን የፊያንሴ ቪዛው ግን ፈጣን ነው። ከሜሬጅ ቤዝድ አንጻር ካየሹ ፈጣን ነው። አፕሩቭ ከተደረገ በ4 ወር ውስጥ ግዴታ ለኢንተርቪው መቅረብ አለበት ይላል። እርግጥ ነው በኮቪድ-19 ጊዜ ትንሽ ፑሽ ተደርጓል፣ ግን ዊዝን 4 months ኢንተርቪው ይቀርባል ይላል። ስለዚህ ፈጣን ነው ፕሮሰሱ። ስለዚህ ፊያንሲዋ እዚህ ለመምጣት ከሜሬጅ ቤዝድ አንጻር ሲታይ ፈጣን ነው። ነገር ግን ኤክስፔንሲቭ ነው፣ ጊዜም ይፈጃል። ሰውየው ግሪን ካርዱን ወይም ደግሞ የስራ ፈቃዱን እስከሚያገኝ እዚህ ሀገር መጥቶ ላይሰራ አይችልም። በጋብቻ ከሆነ ግን ቅድምም እንዳልኩት ግሪን ካርድ ያላቸውም ሰዎች ሊሆኑ ይችላሉ፣ ሜሬጅ ቤዝድ የሆነ ወይም ደግሞ ሲቲዝን የሆኑ ሰዎች ሊሆኑ ይችላሉ። የሚከፈለው ክፍያ ኦልሞስት ተመሳሳይ ነው። ኮንሱላር ፕሮሰሲንግ አለው። መጀመሪያ USCIS ኬዙ ይገባል። ከዛ በኋላ አፕሩቭ ከሆነ ወደ ናሽናል ቪዛ ሴንተር ሄዳል። ከናሽናል ቪዛ ሴንተር ወደ አዲስ አበባ ኤምባሲ ሄዶ ለኢንተርቪው ይጠብቃል። ችግሩ የዚህ ችግር ምንድነው? ብዙ ጊዜ ይፈጃል ነው። በአቬሬጅ ፖዝ ከመደረጉ በፊት በአቬሬጅ ከ2 ዓመት እስከ 4 ዓመት እየፈጀ ነበር የኢትዮጵያ ኬዞች፣ በተለይ በሜሬጅ ቤዝ የነበሩት። ግን ከተሳካና አፕሩቭድ ከሆነና ከተሳካ በኋላ ግን እዚህ ሲመጣ ሙሉ በሙሉ ግሪን ካርዱን በፖስታ ነው የሚልኩለት። ስለዚህ እዚህ 3 ወር 6 ወር ያለ ስራ አይቀመጥም፣ ሊዘገይ ይችላል። ቺፐርም ነው። 675 ከተከፈለ በኋላ ናሽናል ቪዛ ሴንተር 400 ብር ከመከፈል ውጭ ብዙ የሚከፈሉ ክፍያዎች የሉም። የትኛው ነው የሚያዋጣኝ፣ በየትኛው መልኩ ብሄድ ይሻላል የሚለውን ቁጭ ብሎ ማውራት ይቻላል። ግን በጠቅላላው በየትኛው በኩል ብሄድ ይሻላል የሚለውን እንዲሁ ጠቅለል ያለ ነገር ለመናገር ያክል ነው። ከዛ በተጨማሪ ግን ከጠበቃ ጋር ቁጭ ብሎ እኔ እንደዚህ ነኝ። ለምሳሌ አንዳንድ ሰዎች አሉ ቶሎ ፊያንሲዋ እንዳይመጣ የምትፈልግ ሴት ልትኖር ትችላል። ቢዝነስ ያለው ሊሆን ይችላል ኢትዮጵያ ውስጥ ቢዝነሱን መስራት ያለበት እስከሚሸጥ እስከሚል ወይ ዛም መኖር ያለ 1 ዓመት ለ2 ዓመት ዛም ግዴታ መኖር ያለበት ሰው ሊሆን ይችላል። ኦር ደግሞ ቤታቸው ሊፈርስ ከአዲስ አበባ መንግስት ጋር እየታገሉ ያሉ ሰዎች ብዙ ጊዜ ይፈጃል። ይህን ያክል ገንዘብም ክስ ሊሆን ይችላል። ኢትስ አ ሎት። አሁን ለእነዚህ ሰዎች ይሄ ሰውዬ እዚህ ባይመጣ ነው ቶሎ በፍጥነት 1 ዓመት 2 ዓመት ወደ ሜሬጅ ቤዝድ እንገፋቸዋለን ክሊንቶቹ። አንዳንዶቹ ደግሞ ሄዳ አይታው መታለች፣ አርግዛለች፣ እዚህ ሀገር ወልዳለች፣ ግን ብቻዋን ልጇን እያሳደገች ነው። ስለዚህ ባለቤቷ ቢመጣላት አትሊስት አብረው ልጆቻቸውን ያሳድጋሉ። ልጁን እስከዛ ይዛል፣ እሱ የስራ ፈቃድ እስከሚያገኝ እያልሽ ብዙ ፋክተሮች አሉ ጀነራል።
ግን በዚህ መልኩ እንደው የበለጠ ጠቅለል ያለ ሀሳብ ለመስጠት ያክል ነው። ኪዲ ዛሬ ይዤ የመጣኋቸው ነጥቦች እነዚህ ናቸው። ብዙ ያወራሁ ይመስለኛል ዛሬ። ያ ሌላ ጥያቄዎች ካሉ ጥያቄዎች እንትን ብለን ፕሮግራማችን ልንጨርስ እንችላለን ዛሬ። በጣም አመሰግናለሁ። እኔም አብዛኛውን ጥያቄዎች በሂደት በራስህ ስለመለስከው ጥያቄን እኔም ጨርሻለሁኝ። እንዲሁ አጠቃላይ ምናልባት ከመሰነባበታችን በፊት ቅድም ያልኩትን ነው መድገም የምፈልገው። በጣም ጥንቃቄ ማድረግ ያለብን ጊዜ ነው። እንዲህ አይነት ነገሮች ልቤን ይሰብሩታል ሰምሃው። ለምን እኛ ኢትዮጵያውያኖች ነን፣ እንተዋወቃለን። እንዳልከው ቅድም ካናዳ ለመምጣት አሜሪካ ለመምጣት ምናልባት ቤት ሽጠን ዋጋ ከፍለን በጣም ብዙ ዓመት በስደት ተንገላተን ምተን እዚህ ስንመጣ ሰዎች ስለሆንን እንረሳዋል። መብትና ግዴታችንንም ለይተን ሳናቅ በተራ በሽሽቅ ተመልሰን ያለወጥናቸው ቤተሰቦች ያላሳደግናት ያለወጥናት እናት ጋር ተመልሰን ዲፖርት ስንደረግ እኔ ቢገር ፒክቸሩን ስለማይ ነው ጠበቅ አድርጌ ቅድም የሚጠየቅኩ። ለምን አብዛኞቻችን ስሜታዊ ስለሆንን። መደገፍ እኮ በልብ እኮ ይቻላል። ልባችንን ከፍቶ የሚያይ ሰው የለም። ብዙ ነገሮች እኮ አሉ እኮ። ነገር ግን ምንድነው ብሽሽቅ ውስጥ ገብተን ተራ ብሽሽቅ ለማናውቀው ኢንተርኔት ላይ ላለ ሶሻል ሚዲያ ላይ ላለ ሰው ይሄን ያክል አሁን ቅድም ያነሳኸው ምሳሌ ግልጽ ነው። ሁላችንም በልባችን ውስጥ ስናወራ የምናስባቸው ሶሻል ሚዲያ ላይ የምናያቸው ሰዎች አሉ። እንዴት አይነት ደፋር ናቸው! ለምን አንዴ ዝም ስለተባባሉ እንዳልኩ አማርኛ ስለምናወራ ፕራክቲስ አድርገውታል። ግን አንድ ቀን በአጋጣሚ መጥፎ ነገር ያጋጠማቸው እጃቸው ላይ የወደቀ ጊዜ የሆነ ጊዜ በጣም ባጭሩ ዲፖርት ይደረጋሉ። ለምን እዚህ ውጪ ላይ ያለ ነገር ነው። እነሱ ላይቭ ላይ ቁጭ ብለው ያወራሉ፣ ሌላው ሪከርድ እያደረገ ሴቭ ያደርገዋል። እና ጥንቃቄ እናድርግ። ለምን ያሳስታል። አሁን ሁሉ ሰው ፖስት ያደርጋል፣ ሁሉ ሰው በጣም ሀሳቡን ይገልጻል። ነገር ግን ቤተሰቦቻችንን እናስብ። ባልሽ በአብዛኛው በሁሉም እስማማለሁ። ሆነስትሊ ኦንላይን ፕሬዘንሳችን ዲጂታል ፕሬዘንሳችን ምን ያክል ደረጃ ድረስ ነው መሆን ያለበት የሚለውን ነገር ማሰብ ያስፈልጋል። ግን የሶሻል ሚዲያን ችግር መቼም በአሳምን አድቫይስ ሁሉ ይቀረፋል ብዬ ስለማላምን ነው እንጂ ሰው ብናድን ብዬ ነው እንጂ በጣም የሚያስቸግሩ ነገሮች አሉ። ግን በትክክል መናገር ግን አንድ ነገር በተለይ እዚህ ሀገር መጥተው ቤተሰቦቻቸውን ጥለው ልጆቻቸውን ጥለው እናትና አባታቸውን ጥለው ባህላችንን እኮ ጥለን የመጣ ኢትዮጵያዊነት ባህል የሚባል እኮ አለ። የኮራ ባህል አለን። ታሪካችንን ጥለን እዚህ ሀገር መተን ገና በቃ ይህ ነው ካልቸራል ሻክ እኮ አለ አይደል? እዚህ ሀገር አንቺ ካናዳ ስትመጪ እኔ አሜሪካ ስመጣ የደነገጥኩባቸው ብዙ ነገሮች አሉ። ብዙ ነገር ነው ጥለን የመጣ ነው እዚህ ሀገር። ግን ብዙ ነገር ጥለው አሁን አፕሊኬሽናቸው ላይ ያሉ ሰዎችን ለነሱ መልእክት አለኝ። ሁሉም ኢትዮጵያዊ እንግዲህ ትላልቅ ሰዎች ናቸው። በዚህ ሀገር ያለውን ሕግ ያውቁታል ብዬ ገምታለሁ። እነሱ እንግዲህ የራሳቸውን መንገድ ይሄዱ። ግን እዚህ ሀገር ይሄን ሁሉ ነገር ይዘው ጥለው መጥተው አገራችን ነው ወደፊት ሀገር ይሆናል፣ ወደፊት ልጆች የመተው ጥሩ ትምህርት ቤት ይማራሉ፣ ባለቤት የመታ ወይም ደግሞ ጥሩ ኑሮ እንኖራለን ብለው ሁሉን ነገር ሉዝ አድርገው መጥተው አፕሊኬሽን ደረጃ ላይ ያሉ ሰዎች ለነሱ መልእክት አለ። የነሱ መልእክት ምንድን ነው? ዲጂታል ፕሬዘንሳችሁ ምን ያክል ምንድን ነው የምታደርጉት? ምንድን ነው ፖስት እያደረጋችሁ ያላችሁት የሚለው ኢትስ ቬሪ ኢምፖርታንት። አንድ ሁለተኛ ኬዛችሁ ላይ ምን እያደረጋችሁ ነው? እየሰራችሁ ነው ወይስ አይደለም? ለምሳሌ 2018 19 20 አካባቢ እዚህ ሀገር የሚመጡ ሰዎች አሳይለም የጠየቁ ሰዎች አሁን ስራቸው ላይ ነው ፎከስ የሚያደርጉት ወይ ትምህርታቸው ላይ ነው ፎከስ እያደረጉ ያሉ። ማድረግም አለባቸው ይገባኛል። ግን አንድ ቀን ዞር ብሎ ስለ አሳይለም ኬዛቸው አስበው ያውቃሉ ወይ? የሚያስፈልገውን ስራ ሰርተዋል ወይ? ማስረጃ አግኝተዋል ወይ? ከጠበቃቸው ጋር እየተነጋገሩ ነው? ኬዛቸውም ነገ የአሳይለም ኢንተርቪው ሰው ሲቀጠር 3 ሳምንት ብቻ ነው የሚኖረው። በ3 ሳምንት ውስጥ ምንም ነገር ሊሰራ አይችልም። ስለዚህ ኬዛቸውን በደንብ እየሰሩ ነው ወይ? ነገ ብጠራ ለአሳይለም ሬዲ ነኝ ወይ ብለው ራሳቸውን ሊጠይቁ እፈልጋለሁ። ከዲጂታል ፕሬዘንሳቸውም በተጨማሪ ማለት ነው። ከዛ ደግሞ የዚህን ሀገር ሕግ የማክበር ግዴታ አለብን። አዛኝ እንደዚህ የዚህን ሀገር ሕግ ማክበር አለብን። እንደዚህ ነገሮች አታድርጉ፣ ይህን የምታደርጉ ከሆነ አሳይለማችሁን ታጣላችሁ የተባለ ሰው ያን ነገር ማድረግ የለበት። ከወንጀል ራሱን ማራቅ አለበት።
ሰብቨርሲቭ ከሆኑ ኦርጋናይዜሽኖች አካሄድ ራሱን ማራቅ አለበት ህግ ስለሆነ። ከማንኛውም ዲዩአይ ሊሆን ይችላል፣ ከክሪሚናል አክቲቪቲ፣ ከሌሎቹ ከፖሊስ ጋር የሚያገናኙ ነገሮችን ከነዚህ ነገሮች ጋር መሄድ የለባቸውም ወይም ደግሞ መነካካትም የለባቸውም። ከዛ በተጨማሪ ይሄን ሀገር አገሬ ነው ብለን እስከኖርን ድረስ የዚህን ሀገር ህግ ሙሉ ህግ ስለ ወንጀል ብቻ አይደለም ሙሉ ህግ የማክበር ግዴታ ይኖርብናል የሚል ሀሳብ ነው ያለኝ። ከዛ በተጨማሪ ግን ምልሽ አንዳንድ ጊዜ ሚዲያው ላይ የምናያቸው ነገሮች አሉ አዘጋገባቸው ትንሽ ምልሽ የጆርናሊስት ወይም ደግሞ የጋዜጠኝነት ሙያ የለኝም። ኦኬ የጋዜጠኛ ትምህርት ቤት ውስጥ አዲስ አበባ ዩኒቨርሲቲ አስተምሬያለሁ ህግ ግን ሙያው የለኝም ሆነስትሊ ስለ ህግ ብቻ አስተምሬያለሁ። ግን የሚታዩኝ አንዳንድ ነገሮች አሉ አንዳንድ ነገሮችን የምንዘግብባቸው አካሄድ እንዴት ነው የሚሉትንም ደግሞ ለዘጋቢዎች ጥያቄ ማቅረብ ያስፈልጋል። ምክንያቱም ሻክ ያደርጋል ህዝቡ ኮሚኒቲያችን በጣም ነው የሚደነግጠው። አንድ ሰው ዲፖርት ተደረገ ተብሎ በደንብ ዲቴል ሳይታወቅ በደንብ ሳይነገር ሳናቀው ስንዘግበው በጣም ብዙ ሰው ኬኔኮ ኬዝ ኢሚግሬሽን ቢአይ ውስጥ ነው ያለው ምናምን ብለው የሚያለቅሱ ሰዎች አሉ። ለነሱም መልእክት አለኝ። ለነሱ ያለኝ መልእክት ምንድን ነው? ስለ ሰለሞን ቦጋለ ኬዝ ዲቴል አናውቅም። ምንም የምናውቀው ምናልባት 10% ነው የኬዙ በደንብ ከመጀመሪያው ጀምሮ መቼ እዚህ ገባ፣ በምን ገባ፣ ምን አይነት ኬዞች ምን አይነት የአሳይለም ኬዞችን ያቀረበው፣ በጠበቃ ተብሏል፣ ማስረጃ ነበር አልነበረውም፣ ወይንስ የቀረበበት እነዚህ አይነት ነገሮችን ተከላክሏል አልተከላከለም፣ የተከላከለበት መንገድ ምንድን ነው ምናምን የሚሉትን ነገሮች we don't know ኒውስ ላይ ምናልባት የ10 ደቂቃ ኒውስ ካልሆነ በስተቀር ጀስት ቢኮዝ ሰዎች ወደ ኢሚግሬሽን ኮርት ወደ ቢአይ ሄዱ ማለት ሙሉ በሙሉ ኬዛቸው ሞተ ማለት አይደለም፣ ዲፖርት ይደረጋሉ ማለት አይደለም። ጭንቀቱን ማስወገድ ነው። ኢንፎርምድ መሆን ያስፈልጋል። አላማችንም እሱን ነው የሚል ሀሳብ ነው ያለኝ ለዛሬ። በጣም ነው የምናመሰግነው ጠበቃ ሳምንት። ተመልካቾቻችን እንደዚህ አይነት ኮንሰርኖች ካላችሁ ባለሙያ አናግሩ። የጠበቃ ሳምንንም ስልክና ኮንታክት ከታች እንተውላችኋለን። ኮንታክት አድርጉት። ያ መረጋጋት ያለብን ጊዜ ነው። ከዚህ ተሻለ ማለት አንችልም። አሁን አንተም እንዳልከው ነው። ስለዚህ ተመልካቾች እናንተስ ሀሳባችሁ ምንድን ነው? በኮመንት ሴክሽን ላይ የራሳችሁንም ኤክስፔሪየንስ አካፍሉን። ጥያቄም ካላችሁ ምናልባት በሚቀጥለው ዝግጅታችን ጠቅለል አድርገን ይዘን የምንመጣ ይሆናል። ነገር ግን የግል ጥያቄዎችን አትጻፉ። የግል ጥያቄ ካላችሁ ለጠበቃ ሳምንት ደውሉለት ለማለት ፈልጋለሁ። በጣም ነው የማመሰግነው ስለነበረን ቆይታ። ተመልካቾቻችን እስካሁን ደቂቃ አብራችሁን ስለዘለቃችሁ እናንተንም አመሰግናለሁኝ። በቀጣይ ዝግጅት እስከምንገናኝ ቸር ቆዩ።